ሰላም አለይኩም ይመስገነው ሁሉ ሰላም ነው አለ መልካም ሙስሊም ነህ አዎ ነኝ አላህ የምታውቀው ቅርጽና ማታውቀው ቅርጽ አለው የለውም አላህን የምታውቁበት ቅርጽና ማታውቁበት ቅርጽ አለ የለም ያላ የለም ኦኬ እቺን አዲስ አንብበልን እሺ አላህ ሁለት እንደሆነ ይነግረናል ሐዲስ አንደኛው የምታውቁት ነው አንደኛው ማታውቁት ነው አንብበና አስረዳን ሐዲስ ሁለት እኮ ነው አንተ ዝም ብለህ ከየትም ወስደህ ሐዲስ ትላለህ እንዴ ሐዲስ እኮ አንዱ ደካማ መሰረት የሌለው ሐዲስ አለ መሰረት ያለው ደግሞ ሐዲስ አለ ሐዲስ ሁለት ነው ሁለት ብቻ ሳይሆን ሐዲስ ብዙ ነው ዳኢፍ አለ መውዱ አለ መርፉ አለ ሳሂህ አለ አይምን ሳሂህ አለ ሐሰን አለ መውዱ አለ እንደገና ደግሞ ያ ስለዚህ ሁለት ነው አትበል ብዙ ነው እኛ ሰሂህ ሐዲስ ነው የምንጠቀመው ስለዚህ አንብባ ቅድሚያ አንብብ የትኛውን ሐዲስ እንዳመጣው ሳታቅ ሁለት ነው ሐዲስ ብላ አታውራ ያመጣው ሐዲስ ምንድነው የሚለውን ቅድሚያ አንብበውና ነው የምታውቀው አንተ ከየትም ወስደህ ታመጣለህ አንተ ምን ያዲስ ፈጣሪ እንዴት ነው ሐዲሱ እንዴት ነው ሼፕ የምኖረው ይሄው ሐዲስህ ነው የሚለው እኔ አይደለም ያልኩት ሳሂህ ነው ቡሃሪ ላይ ነው የሚገኘው ከየትም አምጥተህ ሐዲስ አትበልበናት እና ምን ልትሆን ገባ እሺ ይሄ ከእስልምና ጋር የሚገናኝ እንትን የለም ፈጣሪ ሰው አይደለም ፈጣሪ እኔ እንደሆነ ላሳያ አላህ ሁለት ልጆች አሉት የሉትም አላህ ሁለት ልጆች አሉት የሉትም ሁለት ልጆች አሉ አንተ የለህም ያንተ አይነት እጅ የፈረስ እጅ አይደለም ያልኩህ እኔ እጅ ነው ሐሳብ እጅ ነው ነገር የሐሳብ እጅ ነው ሐሳብ ታውቃለህ ለዋንተ ያንተ ችግር እኮ ምን መሰለህ ፎይ የኔን ችግር ሳይሆን እምነትህን አስረዳ በደንብ አልተማርክም ልንገርህ እኔ እኮ ከተማርክ አስረዳና ተማርክ የሰው ልጅ እኮ አንተራ አይ ኔትወርክም እያስቸገረ ነው ሚዩት አድርግ እሺ ሚዩት አድርግና ሚዩት አድርግ ኔትወርክህን አስተካክል ማፉዝ ደግም ያስገባው ትናንት ወዲያ ምናምን አካባቢ ላይ ተከራክረኸኛል ሙስሊም ነበር ክርስቲያን ነኝ አልከኝ አሁን ግን አይደለም አልተከራከርከኝም በዚህ አንድ ጥያቄ ልጠይቅህ ቆይ ክርስቲያን አይ አልተከራከርኩም ክርስቲያን ማፉዝን አላየሁም በዛም አላወራሁም ከማፉዝ ጋር ተከራክሮኛ አቅም ክርስቲያን ነኝ ሲል ትንሽ እኮ ግራ ገብቶኛል አይ ከራከረም ጥያቄ ያለኝ ግን ኖ ሙስሊም ነህ አንተ አይደለም እንዴ እስቲ መሐመድ ሐሰተኛ ነብይ ነው በል መሐመድ ሐሰተኛ ነብይ አይደለም ሐሰተኛ ወንጀለኛ ነው አርበኛ ነው ወንጀለኛ ነው አርበኛ ነው ወንጀለኛ የሆነ አርበኛ ነው መሐመድ ሐሰተኛ ግን አይደለም እሺ አላህ ጣዖት ነው በል እስቲ መሐመድ ያመጣው አላህ ጣዖት ነው በል መሐመድ ያመጣው አላህ ጣዖት ነው መሐመድ ግን ምንም አያመጣምኮ እንዴት ያመጣል ትላለህ ምን ማለትም ሐሰተኛ ነብይ ነው ማለት ለምን እንትን አልከታራ ሐሰተኛ ነብይ ነው በለው እስቲ ነብይ አይደለምና እንዴት አርበኛ ነው አርበኛው አታውቁም ታጋይ ምንም አይ አርበኛ እንኳን አይደለም አርበኛ እኔስ አርበኛ ነው ግን ማፉዝ ያወራው ይመስለኛል ባልሳሳት ኦኬ ልጠይቅ አንድ ጥያቄና እሱ መልስልኝ ያወራው ይመስለኛል ለምን እንደዋሸኝ አልገባኝም
አዲስ አይ አልሆነም። እኔም አልዋሽም። እንዴት እፎይ ላይ መዋሸት ያስፈልጋል እንዴ? አልተገናኘንም። እኔ እናንተ ተገናኝተን አናውቅም። አረ ለመጀመሪያ ነው ስናወራ። መልካም እሺ፣ ለማግባት እሞክራለሁ ግን በቃ ይላሉ እንደዚህ እፎይ የምር እንደዚህ ማለቱን አሁን ለምሳሌ ሙስሊም ከሆነ እንደዚህ ማለቱ አይግረምክ። በቀደም ቲጂ ቤት የሆነ ሰውዬ ማለት ነው ኢቭን አላህ ጣዖት ነው ሚስራ ይቅርታ እያለ ነበር፣ ግን ሙስሊም ነው እሱ ሊል ይችላል። ይሄ ጥያቄ ያለኝና ሙስሊም ከሆነ ምናምን ሞዴል ይዘብክ ነው ከሆነ ሊሆን ይችላል ማለት ነው። ተቂያን የሚከብድ ነገር አለው እንዴ? የሚከብድ ነገር አለው? አይ ያወራሁ እንደመሰለኝ ስላወኩ እኮ ነው ደግሜ ያስገባሁ ያመጣው። እኔ አልዋሽም። እሺ አልዋሽም። ምንድነው ጥያቄ? ቁርአን 5:51 ያለ ነገር እሺ እሱ ክርስቲያኖችን ጓደኛቱ ናቸው። ምንድነው ጥያቄ? አዎ እና አላህ የጻፈው ይመስላል። አላህ አለ ብዬ ስለማላምን አላህ የጻፈው ነው አይደለም ብዬ አልከራከርም። አዎ ለዛ ነው እኮ ነው መሐመድ ሐርበኛ ነው የምልህ። ኦኬ ያው አርበኛ የሚለው ቃላት መተርጎም አለበት። አርበኝነቱ ከምን አንፃር ነው የሚለው ወይም መተርጎም አለበት። አርበኛ ስትል አርበኛ በግሎት የሚያምን ሰው ማለት ነው። በግሎት የሚያምን ሰው አያስረዳም አይረዳም። አርበኞች ለምሳሌ በጉልበት ማምኑም ሊኖሩ ይችላሉ። አንዳንዴ ማለት የሥራ አርበኛ ሊኖር ይችላል። ጀግና አርበኛ ነህ አንተ እኮ ይሄንን በድል ተወጣኸው ተብሎ ሊባልለት ይችላል። መልካም ነገር መልካም አድርጎ ማለት ነው። ሶ ከዛ አንፃር ነው መልካምነት ሊኖረው ይችላል። ግን እንደዛ በማለት በግሎት የሚያምን ሰው አይ እሱ ብቻ ነው። ግን በቃ ለመግባባት ነው። እኔ አልዋሽህም። ፕሮግራምህ ላይ ለመሳተፍ ሌላ ጥያቄ ይዤ ለመምጣት ነው አሁን የገባሁት። መልካም ችግር የለውም። ከይቅርታ ጋር አይ ችግር የለውም። እኔ ሙስሊም ያየው ስለመሰለኝ ነው ወይንም ተመሳስሎብኝ ነው። ሙሐፍዝ ከድር ነው የምለው የኔ ያወራው መሰለኝ ወይን አይቼህ ነው ከዚህ በፊት ዝም ብሎ ተመሳሳይ ነገር አይነት ሰው የገጠመኝ መስሎኝ ነው። እንደዚህ አይ ስህተት ነው። ሙሐፍዝ ከድር ዋን ነው የሚለው። ኦኬ ችግር የለውም። በቃ እሺ እናመሰግናለን። ይቅርታ ቴንክ ዩ። እሺ አቶ ከማል ኔትወርክ ተስተካክሏል አሁን? ሁሴን ጋር ቀጥልኩ። አዎ ተስተካክሏል። ሁሴን ሙሉ አልገባም ገና ኔትወርኩ እያስቸገረው ነው። ቃል እንኳን ደህና መጣ ብለህ ነው። ፈጣሪ ተምሳሌት የለውም። ፈጣሪ በእስልምና ከፈጠረው ነገር ጋር አይመሳሰልም። እሱን የሚመስል ነገር የለም በዚህ ዓለም ላይ። ሁሉም ነገር በሱ የተፈጠረ ነው። እሱ ከፈጠረው ጋር አይመሳሰልም። እኔ ልንገርህ ተምሳሌት የለውም ፈጣሪ በእስልምና። ያው ኮንክሉዥኑ ይሄ ነው። ምንም ኮንክሉዥን የለውም። 62 27ን በዋሪንግ ፈጥልኝ ክርስቲያን 62 27ን በዋሪ እኔ አሁን እንትን ነገር የለም። አንድ ሞባይል ነው የምጠቀመው። ይከፈትልሃል፣ ችግር የለውም። አካውንት እያስቸገረኝ ነው። ገስትም እየከፈተልኝ አይደለም። ክርስቲያን እንትን በለው። ኦኬ እነዚህ ላለው ቱከማል ሉክ the prophet said ነብዩ እንደዚህ አለ Allah created Adam in his picture ቆይ በእናትህ ግባ ቅድሚያ Allah created Adam in his picture 60 cubed about 30 meters ነው የሚለው I don't know እንደዛ ነው ስለሚለው and hey when he created him he said to ምናምን እያለ ይቀጥላል። አላህ አደምን በራሱ ፒክቸር ምስል 30 ሜትር ወይንም 60 ክንድ አድርጎ ፈጠረው። አላህና አደም እኩያ ናቸው በቁመት። አላህና አደም ተመሳሳይ ናቸው በመልክ። 50 የለውም አትበል። አላህ 60 ሜትር ነው 60 ክንድ ነው ሶሪ 30 ሜትር ነው።
በራሱ ተምሳሌት ፈጠረ ማለት ፍቺውን ስትፈታ እኮ አንተ ነው ቀጥታ የፈታው። እንደዚህ ቀጥታ አይፈታም ቁርአን ወንድም ድንገር ነው አይደለም። በራሱ ተምሳሌት ማለት አሁን ይሄ ሰው አደም ራሱ እኔ ከሊፋ ነው ይላሉ። ከሊፋ ማለት የኔ ተወካይ ነው ማለት ነው። በአለም ላይ እኔን ወክሎ እኔ የሚሰራውን ስራ የሚሰራ ፍጡር ማለት ነው እንጂ በአካል አይደለም። በአካል መመሳሰል ማለት አይደለም። እንደዛ ቀጥታ ወደ አካል መመሳሰል ነው የሚያመሳሰልኩት እሱ አይደለም። ግን እኔ እኮ አይደለም የሚያመሳሰልኩልህ እኔ አይደለም የሚያመሳሰልኩልህ ሐዲስ ነው ያመሳሰለው። ምንም የማይገናኝ ፍቺ እየፈታህ ነው። ሐዲስ ነው እኔ አይደለም ይሄ ሳይንስ አይ ይሄ ሳይንስ ሐዲሱ በእንትን እየፈታህ ነው። በስህተት እየፈታህ ነው። አንተ ማታውቀው ለመፍታት እኮ የሃይማኖት ዕውቀት መኖር አለበት እኮ። አንተ እንኳን ተውና እኔም መፍታት አልችልም። ልንገር እኔ አንተ እንደማትችል አውቃለሁ። አንተ ትችላለህ? እኔ እችላለሁ። ምክንያቱም ሱራ 10 ሱረቱን ላይ ቋዳም ምን ተናገረኝ? ሱራ 10 94 ላይ የማታውቁ ብትሆኑ የመጽሐፉ ሰዎችን ጠይቋቸው ተብሎ ነብይህም ታዟል። ማታውቅ ከሆነ የመጽሐፉ ሰዎችን ጠይቅ። ሱራ 27 አልአንቢያ ሱራ አልአንቢያ ቁጥር 7 ላይ ነብይህ እናንተም እኛም መታችሁ እንድትጠይቁ ታዛችኋል። ሱራ 16 44 እስከ 43 እስከ 44 ማታውቁ ከሆነ እኛን እንድትጠይቁ ታዛችኋል። እናንተ መሀይማን ስትባሉ እኛ የእውቀት ባለቤት እንባላለን። አህሉል ኪታብ የሚባል እንዳንተ አይነት ሳይሆን አዳምጥ። እኛ ከናንተ እውቀቱ ስላለን እኛ የማስረዳት ችሎታ አለን። ኤኒዌይስ ወደ ቶፒካችን ተመለስ ክርስቲያን። አንድ ጊዜ አዳምጠኝ። የአህሉል ኪታቦች እንዳንተ አይነት ሳይሆን አህሉል ኪታብ የሚባለው ኢሳን እንደ መልእክተኛ የሚወስድ ፈጣሪን ደግሞ እንደ ፈጣሪ የሚወስድ ማስረጃ ትክክለኛ መጽሐፍ ቅዱስን የሚጠቀም ነው እንጂ ተረት ማስረጃ ለስራ አለ። አዳምጠኛ በፊት ሄዳው ኢሳን እንደ መልእክተኛ ነው ማስረጃ ማለት ነው። አምላክ ብሎ የሚያምን ሙስሊም ተብሎ ይባላል እንጂ አህሉል ኪታብ አይባልም። ኢሳ ነብይ ነው አላህ አምላክ ነው ብሎ የሚያምን ሙስሊም ነው እንጂ ይባላል የመጽሐፍ ሰው አይደለም የሚባለው። ለይህን ክርስቲያን ውስጥ ማለት በግልጽ አንተም ታውቃለህ እንዳለም ታውቃለህ። አንተም እዛ ብሎ የሚያምን ክርስቲያን እንዳለ አንተም ታውቃለህ። ያው ከፍል አድርገህ ማስረጃ አምጣ። አንድ ጥቅስ ጥቀስ። አንድ ማስረጃ እንደዚህ ያለበትን ኢሳ ነብይ ነው ማስረጃ ሳይሆን እኔ ማስረጃ አምጣ። ነገ እንደዛ ብሎ የሚያምን ክርስቲያን ይዤልህ እመጣለሁ። ሙስሊም ነው እንጂ ክርስቲያን እዛ መጣም። ኢሳ ነብይ ነው አላህ ነው አምላክ ብሎ የሚያምን ክርስቲያን የለም፣ ሙስሊም ነው እሱ። ወረበል ከአባ እኔ ከክርስቲያን ነው ይዤልህ እመጣለሁ። ጓደኛዬ በለው ድገምና ማለት እስኪ ጓደኛዬ የሆነው ከክርስቲያን ነው ይዤ እመጣለሁ። እንደዚህ ብሎ የሚያምን ማለት ነው። ኪታብ ነው ኢሳ ነብይ ነው ኪታብ ነው በትክክል ነው። አዳም ሊስን ምን ብሎ ነው የሚያመጣልን? ጓደኛው ምን ብሎ የሚያምነው ክርስቲያን ነው አለ። ኢሳ ነብይ ነው አላህ አምላክ ነው ብሎ ነው የሚያምነው። ከዛ እሱ የመጽሐፉ ሰው ነው አለ። ሙስሊም አይደለም። መጽሐፍ ቅዱስም እሱ ነው ያንተ ሳይሆን እሱ ነው መጽሐፍ ቅዱስ። ቱከማል አብደላ ኢብኑ ማን ታውቀዋለህ? ማን ነው አብደላ ኢብኑ ዑመር? የመጽሐፉ ሰዎች እንትኑ ቪዲዮውን ክፈትለት። የራሳቸው ሰዎች ትናንትና የላኩልህ ክርስቲያን አለ። የመጽሐፉ ሰዎች እነማን ናቸው ሲባሉ ኢትዮጵያ ውስጥ ያሉ ኦርቶዶክሶች የመጽሐፉ ሰዎች ናቸው። በስመ አብ ወወልድ ወመንፈስ ቅዱስ የሚሉት ናቸው የመጽሐፉ ሰዎች ብለው የሚሉትን ኡስታዞቻቸውን አሰማው። አይ የሙሐመድ ሱሐባ ራሱ ኢሳን የመጽሐፉ ሰዎች ኢሳን ጌታ ብለው ይጠራሉ ብሎ ያምናል። አብደላ ኢብኑ መሐመድ ራሱ ያምናል። አንተ ኪታብ በአሁኑ ሰዓት አሉ። ያው
ይበረዛሉ ማለት ይቻላል? طيب ሁለተኛው ጥያቄ ላይ አህለል ኪታብ በአሁኑ ሰዓት አሉ ያው መሰላቸው ስለተበረዛሉ ማለት ይቻላል ወይ የሚለውን ነው የጨመርኩለት። አራት ነጥብ ነው ጥያቄ ምልክት ስለሌለው አህለል ኪታብ አሁን ብዙ ሰዎች ያው አህለል ኪታብ የመጀመሪያው ትክክለኛ እምነት የተከተሉ ብቻ ወይ ሽርክ የሌለባቸው ብቻ ይመስላል። እንደዛ አይደለም። ሽርክ ያለባቸውም ከአላህ ሌሎችን የሚጠሩ ወይም አላህ ሶስትም አንድ ነው የሚሉትን ራሱ አላህ እናንተ የኪታብ ባለቤቶች እያለ ከዛ ይህንን እየተጠቀሰ ነው የሚወቅሳቸው አይደለም እንዴ? ያ አህለል ኪታብ ላ ተግሉ ፊ ዲኒኩም ወላ ተቁሉ ዐላ ላሂ ኢላ ልሐቅ እና እንዲህ እያለ ያረማቸዋል። እንዲህ እያሉ እምነታቸውን የበረዙትን የክህደት ንግግር የሚያስተላልፉትን ራሱ አላህ በዚህ ጥሪ እየጠራቸው ከሆነ ከዚህ ውጭ ሌሎች ኩፍር አይነቶችን ቢያስጠጉም አህለል ኪታብ ከመሆናቸው አይወገዱም። ዋናው መሰረታዊ የሆነው እይታ ነው። መጀመሪያ መጽሐፍ የነበራቸውና ከዚያ በኋላ ያው ሹብሃት ኪታብ ያላቸውም ራሱ በትክክል በቃ ያንን መጽሐፍ የሚከተሉ ሆኖ ሳይሆን የሆነ መጽሐፍ እንዳላቸው የሚታሰቡት ራሱ አንዳንድ ዑለማዎች አህለል ኪታብ ይሏቸዋል። ግን ትክክለኛው አህለል ኪታብ ሁለት ጣኢፋዎች ብቻ ናቸው። لقوله تعالى في أواخر سورة الأنعام أن تقولوا إنما أنزل الكتاب على طائفتين من قبلنا وإن كنا عن دراستهم لغافلين. የቂያማ ቀን ኢህቲጃጅ በሚያደርጉበት ጊዜ ሌሎች ማለት ነው ከኪታብ ውጭ ያሉት መጽሐፍ እኮ ከኛ በፊት ሁለት ጭፍራዎች ላይ ብቻ ነው የወረደው ብላችሁ መረጃ እንዳታቀርቡ ሲል የሚያሳየው ኢነማ የሚለው ሐስብን ስለሚያሳይ ማለት ነው። ሁለት ጭፍራዎች ናቸው ለኪታብ በትክክል ማለት ነው። ግልጽ ነው አይደለም? ስለዚህ እንዲህ ከሆነ እነዚህ ያሉት አልይሁድ ወነሳራ አህለል ኪታብ መባላቸው ከድሮም ጀምሮ ያለነው ዓለሞች ከድሮም ጀምሮ ተቀብለውት እያስተናገዱት ነው። ግልጽ ነው አይደለም? ይህ እንግዲህ ጥቅል ምላሽ ነው። ከዛ ጋር በተያያዘ የሚነሱ ጉዳዮች አሉ። መልካም ቀጣይ ሼክ እንትናን አቅርበው ትልቁ ሽማግሌ ማን ነበር? ሼክ መሐመድ ዘይን የሚባሉትን በዋናነት አሁን የከፈትነው አዲስ ላይ ሐላል ኪታብ ክርስቲያኖች እና አይሁዶች እንደሆኑ እናሳያቸዋለን። አሁን የምንወያይበት ራሱ ሐላል ኪታብ መሆናቸውን የሚያሳይ ነው እና እዛ ላይም ቂያማ ቀን ላይ አላህን በሚያዩበት ሰዓት ላይ አላህን ሊያዩ የሚመጡ በሚቀሩት ማናቸው? ኢየሱስም የሚያመልኩና አይሁዶች ይቀራሉ ይላል። ኢየሱስም የሚያመልኩና አይሁዶች ይቀራሉ ይላል። የመጽሐፉ ሰዎች ይላቸዋል። አዲሱ አሁን ቅድም እያወራ ነው የነበረው ራሱ ቪዲዮውን ካዘጋጀው ክርስቲያን የሼክ መሐመድ ዘይን ክፈተውና እሳቸው በግልጽ እሳቸውም ይናገሩታል። ሌሎችም አሉ ሐላል ኪታብ የሚባሉት አሁን ያሉት ናቸው ብለው ማለት ነው። እዚህ ቲክቶክ ላይ ያሉ ውር የሚሉ የዋብያ ኡስታዞች ፍጮቹ ግን ይቀጥፋሉ። የመጽሐፉ ሰዎች እናንተን አይደለም ምናምን ብለው ይላሉ። ቴንኪው እናመሰግናለን። ስለዚህ እስልምናን አሰጣጣላችሁ ኦሮሚ ፈረንስ ፈነ ከና ቆይ ጠብቅ። በኦሮምኛ ማሳያለሁ ቪዲዮ ክርስቲያን በመጀመሪያ ላኩልህ ኦሮምኛ አለ አስለምጣው። ይሄንን አንዴ ኦሮምኛ ልክፈተው። የእሳቸውን አንዴ ክፈተውና ኦሮምኛውን ትከፍተዋለህ። ቀጣይ አለ ሙስሊም ከሆኑ በኋላ ነው ብላችሁ መስሏችሁ ከሆነ ሙስሊም ሳይሆኑ ማለት ነው እንጂ ሙስሊም ከሆኑማ አህለል ኪታብ እኮ አይባሉም። ባካችሁ ተፍሲሩን ዞር ብላችሁ አንዴ እንደምን እንዳልኳችሁ ማለት ነው። ምን ብያችሁ ነበረ? ኢሳን ነብይ ነው ብለው የሚያምኑ ናቸው። ኢሳን ነብይ ብለው ያምናሉ። አላህን አምላክ ብለው የሚያምኑ ናቸው ሐላል ኪታብ የሚባሉት አለ ከማል ኖ እነሱ ሙስሊም ነው የሚባሉት። ሼኩም ሲመልሱ መሐመድ ዘይንም ምን አሉ? ሙስሊም ከሆኑ ነው ወይ አለ። ኖ አይደለም፣ ሙስሊም ከሆኑማ ሙስሊም ነው የሚባሉት። ምክንያቱም በኢሳ ነብይነት ካመኑ አላህን አምላክ ብለው ካመኑ እነሱ ሐላል ኪታብ ሰው የሚባሉት ሙስሊም ነው የሚባሉት። ስለዚህ ሐላል ኪታብ የሚባሉት ምኖቹ ናቸው? ሙስሊም ያልሆኑ። ቀጥል አንዴ በደንብ ያዳምጠው። ቆይ አው ደግሞ ጧዓሙ الذين اوتوا الكتاب حل لكم ነው የሚለው አላህ። ለዚያ መጽሐፍ የተሰጣቸው ሰዎች እርድ ይፈቀዳል አለ። ሙስሊም ከሆኑ በኋላ ነው ብላችሁ መስሏችሁ ከሆነ ሙስሊም ሳይሆኑ ማለት ነው እንጂ ሙስሊም ከሆኑማ አህለል ኪታብ እኮ አይባሉም። ባካችሁ ተፍሲሩን ዞር ብላችሁ ፊቅሆች ነዋቸው። የሻፊዒያና እዚህ ሀገር ላይ ሻፊዒና ሐነፊ ነው አይደል የሚቀራው? ሐነፊና ሻፊዒ ደግሞ በዚህ ላይ በጣም ግልጽ ናቸው። ሐላል ምግቦች ሐላል ስጋዎች ማለት ሙስሊሞች ያረዱትና የመጽሐፍ ባለቤቶች ያረዱት ነው የሚለው። እንደው መውሊድ ስላወገዝክ
በቃ እንደሰማችሁት ነው። አህለል ኪታብ የሚባሉት ምንድነው? ሙስሊም ሳይሆኑ ነው። ሙስሊም ከሆኑ በአላህ አምላክነትና በመሐመድ ነብይነት የሚያምኑ ከሆነ ሙስሊም ስለሚሆኑ አህለል ኪታብ መባላቸው ይቀርና እስላም ተብለው ይጠራሉ። እናመሰግናለን። ኦሮምኛውን አንድ ያስደምጠንና ወደ ቶፒካችን እንመለሳለን። ሐላል ኪታብ የሚባሉት የመጽሐፉ ሰዎች የሚባሉት ሼኩ እንደውም ሞርቢ የሄደበት ምን ይላል? በስመ አብ ወወልድ ወመንፈስ ቅዱስ እያሉ የሚሉት ብሎ ያስቀምጣቸዋል መሐመድ ዘይን ማለት ነው። ጥያቄውን በመጨረሻ ላይ የሚቀሩት በቂያማ ቀን የሚጠየቁት ሁለቱ ጭፍሮች ነው የሚቀሩት፣ አይሁዶችና ክርስቲያኖች ብሎ የሚያስቀምጠው ሐዲሱ። የመጽሐፉ ሰዎች ሁለቱ ይቀራሉ። ክርስቲያኖቹ ሲጠየቁ ምን ነው የምታዳምጡት? ኦኬ ቀጥል። ከትጅራ namni kiristaana ta'eef waaqeffataan shari'aa madaalli shari'aatiin gorraasaa isaa takkaa miti. Gorraasaa waaqeffataa nu biratti baktiidha. Gorraasaan kiristaanaa haga takka amantaa waan qabaniif ortodoksii ufiin jedhanii ahlal kitaab jedhamaa irkisa qaba. Afaan kee kunis ni gala. Irkisa qaba. Odoo nam tokko waaqeffata awwaan tokkoon gabbaru jedhee kuwwataniyyoota jedhama. Amantaa wayiituun qabu. Gorraasan nam tokko nama ortodoksii tokko ka kirrii hidhatu kaan ortodoksii ufiin jedhu qalee fi jateenya duratti awwaaqeffata humattuun bulu jedhee ka qale shari'aa islaamatti takkaa miti. Ka awwaaqeffata ufiin jedhu ka ammanta nammootu an humattuun amanu jedhu kuni bikullil maqaayis haraama bakti wanni inni qale nyaatamu. Ka ani amantaa qaba kirrii qaba jedhee qaletuyyuu irra irkisa. እሺ መልካም። ስለዚህ በኦሮምኛም ያለው ምንድነው? እሱ ኡስታዙ በዋቄፈታ እና ክርስቲያንና ከእስልምናው አንፃር አንስቶ ዋቄፈታ ያረደው በእኛ ዘንድ በክት ነው። ዋቄፈታ አንድ አምላክ ብሎ ነው የሚያምኑት። እንግዲህ አንድ ጌታ አለ ብለው ነው የሚያምኑት። ለፈሰሚ ኡሜ ዋቀተኮ እንታመኑ ግን አንድ አምላክ አለ ምድርና ሰማይን የፈጠረ ብለው ያምናሉ። ነገር ግን እንደዛ ማለታቸው እነሱ ያረዱትን ሙስሊሞች እንዲበሉ አይፈቀድላቸውም። በክት ነው። ለምን? የመጽሐፉ ሰዎችን ነው ቁርአኑ የሚለው። ሱረቱ ማኢዳ ቨርስ 5 ላይ የመጽሐፉ ሰዎች ያረዱትን ክርስቲያኖች፣ ኦርቶዶክሶቹ በእኛ ዘንድ ተቀባይነት አላቸው። ለምን? የመጽሐፉ ሰዎች ስለሚባሉ ብሎ ነው በኦሮምኛ የሚያስቀምጠው። ስለዚህ በበረወድ ምንድነው እሱ የመጽሐፉ ሰዎች የሚባሉት እኛ ነን። የመጽሐፉ ሰዎች የምንባለው እኛ ነን፣ እንደ እስልምናው ማለት ነው። ሊቀጥፉበት ይሞክራሉ። አሁን እዚህ ቲክቶክ ላይ ያሉት እንዲያዋጣቸው ሊቀጥፉበት ይሞክራሉ። ቱከማልም እንደዛው ነው። ሜቢ አሁን ቱከማል ማይክን አንሳና አይ ቲንክ አስታወስኩ። ቱከማል ስቱዲዮ ለካ በዚህ ዳይሜንሽን ምናምን ባለፈው ያልከን ለካ ስም ቀይረህ ነው አይ ቲንክ አለ ነው። እንዴት ነው እሱ? ሲሜን አልቀየርኩም። እኔ አማቁመቂያኔን ዱፌ እፎ ደገሳ አሉል ኪታብ ሲኒም ጀመስ ጀለ ሙሬዲን ሲጂማ አሉል ኪታብ ጀቹን ወረ ኪታባ ጀቹን አይስ አመዱ ጋር አመ ፈከኛ ፈካዋሪ ጋር አማንታን ቀምነ ወረ ኪታብን ቀምነ ከቀለ ያቹ ሸሪዓን ከኛ ሂናየው ሸሪዓን እስላማ ወረ አመ ገርቴ ከዋቀፈተ ፊንጁን ወረ ኪታብን ቀምነ ጃማን ሳቁን ወረ ኪታብን ቀምነ ጁን እኑ ነው ወረውታ ኪታብ ቀምነ ያላ ሁላላ ከንቀበኔ ነው ፋራ ወረ ኪታብ ወረ ኢንጂል ቀቡ ወረ ገርቴ ዘቡር ኪታብ እኑ ፋራ ኑቲሚካ ወረ ኑቲሚካ እኑ ፋራ ኢሳን ተውራት ኢንጂል ቀቡ ከተውራት ቀቡ ከዘቡ ቀቡ ሲንጀት እንጅራ በርሰቲ ከማል كتابة زبور إنجيل توراة فاتن كبن إنو فادا نتيمي كشان إنو دا نتيمي جيفاني مغاي نجالا سيغان دبنا فاني فيتيغا ورّي غرتي أما فكينيا في إنجيل كابو ورّي إنجيل كابو ورّا أما كريستانا وفي إنجو وخا إثيوبيا داخل ودون تهين ورّا إثيوبيا قيساس نجرى مراسا إسان ورّا إنو فادا نتيمي كا سيكتي ساني نتيمي सेक्टी सानी नुत्ती में ओए सेक्टी सानी ले सिफम आजा
Dubbina fichis, dura dubbina fichis jira. Amma fakkeenya. Kanumatti dubbachaa jirta ragaa malee. Barna dhagayaan jirtu duba dubbina irraa baasaa hin jirtu. Ragaa fidi ka ragaa malee kanumatti sa'uu danda'amu ka ragaa fidi. Basima aab jettee yoo qalte fakkeenyaaf. Basima aab jettee yoo qalte fakkeenyaaf nyaachuu naaf fayyama shari'aa. Si fayyamama? Basima aab walda manfas quddus jettee yoo qalte immoo. Nanayyoomu sadee yoo yaamte nanayyoomu. Basima aab jettee yoo qalte immoo. Hiikkaa isa beektaa ree basima aab jechuu maaliidha? Hiikkaa isaa hin beektaa? Akkamitti si fayyamama? Basima aab jedheen odoo hin qale akkamitti si fayyamama? Maqaa eewwaa. Akka gaariitti. Basima aab jettee yoo qalte akka gaariitti naayyamu. Basima aab walda manfas quddus yoo jette immoo nanayyoomu. Akkamitti ragaa fidi basima aab jedheen odoo hin qale qo'e dhagaye. Hiikkaa isaa basima aab beektaa garuu hiikkaa isaa beektu natti fakkaate. Allahin abbaa ta'uu danda'a? Abbaa ta'uu danda'a? Abbaadha. Oh, Allahin abbaa ta'uu danda'a? Abbaan immoo Allahadha. Allahin abbaadha? Dhugaa jettu? Allahin abbaadha. Ragaa fiduu dandeessaa? Dhagaye. Suuraa ja'a. Okay, dhagaye. Chapter 6 verse 101. Abbaa ta'uu hin danda'u jedha. Akkam goota reessa? Abbaa ta'uu kam dandeenya? Abbaan no hiikkaadhaa barri keenya hiikkaan isaa abbaan ati hiitu kuni abbaa dhalootaati miti. Rabbiin naanis abbaa siifis abbaa. Kamal. Allahin niitii osoo yoo hin qabaatiin akkamitti daa'ima qabachuu danda'a akkas jedhetti dubbata chapter 6 verse 101. Niitii eessaa fideet abbaa ta'e? Niitii malee abbaa ta'uu danda'a Allahin? Basima aab jechuun bar maqaa abbaa jechuudha. Dhagaye. Basima aab jechuun bar maqaa abbaa jechuudha. Abbaan hiikkaan isaa interpreteeshiniin abbaadha jechuudha. Asirratti abbaa dhalee kan dhalootaa jechuudha miti. Abbaa dhalootaa jechuu miti. Abbaa dhalootaa yoo ta'e. Siitu nuufii kaa abbaa jechuun maqaa abbaa jechuun Allaaf ni kennamaa si jedheen ture jetteerta ragaa fidime Allahin abbaa akka ta'u ragaa fiduu dandeessa. Basima aab jedhamee yoo qalame hin nyaannaan an jette. Ragaa fiduu dandeessa? Mee ragaan agarsiisi kaa. Abbaan kana lee jechuudha hiikkan ati beektu. Ragaa fidi Allahin niitii osoo hin qabaatiin daa'ima godhachuu waan hin dandeenyeef abbaa ta'uu hin danda'uun. Kun hiikaa quraanaa ati hiikuu hin dandeessuun jedhe quraanaa fi hadiisa illee sii miti anuu hiikuu hin danda'uun siin jaawara. Ati hennu dhaaree kitaaba keenyaa hiikuu kan dandeessu. Abbaa ta'uu ni danda'a nan jetteerta. Dhagaye. Kamal dhagaye. Kitaaba kee hiikaan jiru bara. Ani niiknee bar. Sanuu niiknee bar. Ragaan si gaafadhee jira ragaa san fiduu qabda. Allahin abbaa ta'uu ni danda'a nan jetteerta. Mee ragaa takka naa fidi. Ani akkam beekutti simu jira beekadhu. Eshi beekame abbaa ta'uu nama ishee dubartiin nama ishee sirraa himeen barannaa ishee. Abdi gahame qabadhu. Qoy. Kamal. Kun si gaafadha. Maal na gaafattaa? Ragaa malee akkanumatti dubbachaa jirtaa bare. Oiga, Nabi Isa ni dhalche, Rabbi ni dhalche. Isa mata duree biraati. Abbaa yoo jennu hiikkaa isaa maal akka ta'e nu beekna. Abbaa yoo jennu maal akka ta'e. Dhagahi kaa. Kanaaf kan hin foolsa nyaannu jecha amma jette kanaaf. Ati bar Allahin abbaa jedhamee ni yaamama waan naan jettee fi ragaa fidii sin jedhen ture. Ragaa fiduu hin dandeessu. Ate ishii fidachuu dandeessu. Ani fidachuu nan danda'a. Abbaan isaa ta'uufu fidachuu dandeettaa isheeti. Nan danda'a. Ishii fidachuu haa ishii kan kee dursa ta'e. Akkarratti okay quraan hin qabda. Hin qaba akkam dhabaare. Baafadhume sura An'aam boqonnaa 6 verse 101 baafadhume. Echi ka baafachuu guyyaan dhibuu ragaa hankee fidadhu lama isheetilleen. Ragaa sifan fida quraan nan qaba jettee miti
ቁርአን ከ ባፈዱ ዱብስኔ ማፍ ረጋና ሲባ ሳሬሺ ባፈዱ ረጋን ቀበጀቴ ሚሪያቲ ረጋሳን ባሰቴ ሚሪያቲ ባስካ ኦኬ ስበን ባሳ ወይት ክርስቲያን አንዴ ክፈትልኝ ቁርአን 6:1:1:0:1 ክፈትልኝ 101 6:101 እሺ ሞርሲን ይፊምቲ ፎይ ባይ ከማል ምንድነው እሱ ከማል ያለው በስመ አብ ብሎ ተታረደ እንበላለን የመጽሐፍ ሰዎች እናንተን አይደለም በስመ አብ ብለው የሚሉትን ብቻ ነው በስመ አብ ወልድ መንፈስ ቅዱስን ማያካትቱ ወልድ መንፈስ ቅዱስን ማያካትቱ በስመ አብ ብቻ የሚሉትን ነው ብሏል በስመ አብ ማለት በራሱ አባት ማለት ነው በስመ አብ በአብ ስም ማለት ነው አላህ ደግሞ በአብ ተብሎ አይጠራም አባት ተብሎ አይጠራም ብዬ ነው ቻሌንጅ ያደረኩት ኖ ይጠራል አለኝ ኦኬ የሚጠራ ከሆነ ተብሎ የሚታረደውን ብሉ የሚል ቪዲዮ ከፍትለታል ወይ እሱ ላይ እንሄዳለን ቆይ ስለዚህ ምንድነው እሱ እኔ በስመ አብ ማለት በስመ አብ ብሎ ተታረደ ችግር የለውም ብሏል ከማል እኔ ደግሞ በስመ አብ ማለት በአብ ስም ማለት ነው አብ ደግሞ ማለት አባት ማለት ነው አላህ ደግሞ አባት ሊሆን አይችልም ሚስት ስለሌለው ልጅ የለውም ሚስት ስለሌለው ስለዚህ ልጅ ሳይኖረው ደግሞ አባት አይባልም የሚል ነው ቻሌንጅ ያደረኩት ይሄን መረጃ ማምጣት አልቻለም ያደረገው ምንድነው እሱ ዝም ብሎ ከራስ ያወራለውኝ ነው ያለው መረጃ ማምጣት አልቻለም አብዲ ረዳት ገብቷል አንተ ደግሞ አላህ አባት አይደለም የሚል ማስረጃ አንጣልኝ አባት አይሆንም የሚል ማስረጃ አንጣልኝ ብሎኛል ሉክ ለምሸው እንደዚህ ይላል አብዲ ፎሎ አድርገኝ እሺ ለጋይ አማን ሁባን ነው ያ ያቲ ዋን ካፊ ሲሪታይቲ አማኑን ይጅራስ ከሳ አሁን ነገታ ዋንተ ቆካ ሃዩታቲን እንደሚቆረተመ ዋኒ አባሩ ፋቲ ሆጀታ ማለ ዋን ከራ ሴራቲ ኡላጋ ጉተተ ሴሮፊቲን ባይ የሚትካሽ ኪታብኩን አሃ ኪታባን አንቀባ ጀተምቲ ኪታባ ከናን ናመን ዱሬ ሂና ማነ ኦኬ ኪታባ ከ ባፈዱካ እየሽ አብዲ የማፈግፈግ ስራ እየሰራ ነው ምንድነው ያለው ይሄንኛውን ቁርአን አላምንበትም እንትን ተብሎ ያልወጣ ስለሆነ ብሏል የራሴን ቁርአን ከፍታለሁ ብሏል የራሱን ቁርአን እንዲከፍት ከፍ እናድርገዋ አይደለም አላህ ያለ ሚስት አባት ተብሎ ሊጠራ አባት ብለ ተጠራው ራሱ ሰማይ እንደምትቀደድ ተራሮች እንደሚናዱ ምድር እንደምትሰነጠቅ እንደዛ እንደሚያስፈራራ ሳያለኝ ልክ ነው እንደዛ ነው ብሎ መጥራት አላህን አባት ብሎ መጥራት ሱረቱ መርየም ላይ 89ኛው አያ እስከ 93 ላይ ለራማን ልጅ ወለደ ያዛሉ ይሄ ከባድ ንግግርን ተናገሩ ከዚህ ንግግራቸው ባይቆጠቡ ሰማዮች ልትቀደድ ተራሮች ሊናዱ ምድር ልትሰነጠቅ ትቃረባለች ከዚህ ንግግራቸው ባይቆጠቡ ለራማን ልጅን ያዘ ወለደ በማለታቸው ብሎ ይናገራል ሱራ 5 17 ላይ ሱራ 19 89 እስከ 93 ሱራ 601 ላይ አላህ ልጅ የለውም ልጅ ቢኖረውስ ሱረቱ ዙሩፍ 81ኛው ወይንም 82ኛው ላይ ለራማን ልጅ ቢኖረው ከተገዦች የመጀመሪያው ነኝ በል ይላል ለራማን ልጅ የለውም ልጅ ቢኖረው ግን ከተገዦች የመጀመሪያው ነኝ በል ይላል ምክንያቱም ዲቫይን ፉሊ ሼር ስለሚያደርግ ከሱ የሚገኘው የሱን ባህሪ እዞ ስለሚገኝ ማለት ነው አሁን አብዲ ባፈዱ ጋር ፎይ kumbarsi fimbune kuni ayantun khabute warra garte waqti ni dalche juuf way wata dalche abdu warada bay awrad masraja awta masraja bay raga ke bas tawti adija raga ke bas to ko sinjara dagay malna bas no tikti ture ko no ma fantu batta mal warna ma fantu batta ko te dana net raga male ma fantu batta ረጋ ማለ ማፍዱበት ተረጋዩ ቀባቴ ባፈጥቱን ሀገር ሲሲ አላህ አይ ከማል ገፈቱ ረጋ ከምት ሲኸና ኖ ኖ ረጋ ማለ ማፍዱበት ረጋ ከምት ሲኸኑ ገንዳ ወንደ ገፈ ባፈዱ ከዱረ ረጋ አማ ፈከኛ አያን ቁርአን አትባት ደቁኒ ኢስ ረጋ ቁርአን አትባት ደቁኒ ረጋ ባፈዱ ዱረ አላህ ሚስት ሳይኖረው አባት ተብሎ ሊጠራ አይችልም አላህ ሚስት አግብቶ አባት ለመባል ከደረሰ ታንኪውና ያለን እስቲ ምክንያቱም ሱረቱ ኢክላስ ላይም እርሱ አልተወለደም አልወለደም ነው የሚለውና አይወልድም ስለማይል ሜቢ ሚስት አግኝቶ ወልዶ ከሆነ እናያለን ሱራ 6 101 ላይ ለርሱ ሚስት የሌለችው ሲሆን ልጅ እንዴት ይኖረዋል ነው የሚለው ለወደፊት ልጅ ሚስት አንኖረውም ስለማይል ሜቢ ሚስት አግኝቶ
ልጅ ወልዶ አባት ተብሎ ከሆነ አሳየኝ። እኔ በቁርአን ውስጥ በጣም ብዙ ጥቅስ አመጣልሃለሁ። አላህ አባት ተብሎ እንደማይጠራ ነው ማቀው። አባት ተብሎ ይጠራል ብለኸኛል፣ አሳየኝ። ሸውሚ ዱራ ደገፈቱን እንደሱ ከምትን ሲሙ ደንዳ አሃ ረጋ ማዲያ ከነመት ዱበቹ ዱበቹ ረጋ ሲከኑ ዳፍ ዱበቹ ነበር ባጭሳሚ ወዶን ዱበነ ረጋ ከምት ሲከኑ ረጋ ባሲ ዱረት በር ዋባይ ዱበቴር ዳበር በረጋ ባሱዳን ዱራ አያን ቁርአና አትባፍቴ ኩን ረጋ ይንበርባዱ ስሪ ጅራ አያን ቁርአና ኩን ስሪዳ ረቢን ኢሳኒ ዳልቼ በከኛፍ ኢሳ መርየም ፉደ ዳልቼ ኢሳ ዲሲ አላህን አባ ጀደሜን ያመማ ጋፊክያ ጀቴርታ አላህን አባ ጀደሜን ያመማ ናን ጀቴ ምቲ ረጋ ፊዲ ኦይ አት ረቢን ሲኡሜሞ ረቢ ሲኡሜሞ ሲዳልቼቲ በቃ ማይክ ያዝ አድክም ነው የሚሆነው ከዚህ በላይ ከቆየ ማስረጃ ሲኖር አውራኝ ቱ ከማል ስቱዲዮ ክርስቲያን ሌሎች የገቡ አሉ። ጀምስ ሐሰን ሲአር ኔቨር ኡመር አደን እንኳን ደህና መጣችሁ። ጀምስ ቀደም ይላል መሰለኝ። ጀምስ እንኳን ደህና መጣ። አይ ቲንክ ተጀምስና ከሐሰን ማን እንደሚቀርም አላውቅም። እንኳን ቆየና ማናችሁ ሁሉ ሰላም አለ ነው። ኦሮምኛ ሳጨማልቅ ትስቅብኛለህ ትላለህ። አይ አራሪፍ ነው፣ በጣም ደስ ይላል። ወንድም ተስማማለህ? በወንድም ሐሳብ አላህ አባት ተብሎ ይጠራል እያሉ ነበረ። አይ እሱ ምናልባት ያው ያሳነስከው ስለመሰለው እንጂ ምንም እንትን ላይ አያጨቃጭቅም፣ አይጠራም። ምክንያቱም ብዙ ቦታ ላይ ልጅ አለው አሉኝ በእርግጥ በኔ ላይ ዋሹብኝ እያለ የሚናገርበት ስላለ እንዲሁም ደግሞ አይወልድም ስላለም ያን ወደዛ ላይ የመሰለኝ ወደ ቁርአን እንደዛ ይሆናል። አብዲ መጨረሻ ያደረገው አንኛም ሊረዳው ገብቶ ቁርአኑን እንድናይ ያደረገኛ ምን ከፍተው አለኝ ቁርአን አለ ክፈት ስለው እኔ ላንተ ማስረጃ ነው ያለው ምከፍተው አንተው ክፈት አለኝ። ሲከፈትለት ደግሞ ይሄንኛውን ቁርአን አንተ ከፈትከውን አላምንበትም አለኝ። ኦኬ አንተ አለህ አልኩት። አዎ አለኝ ከፍታለሁ አለ። ክፈት ሲባል ደግሞ ጥሎወጣ። ይሄ ተቂያ ይባላል። ቅዱስ ውሸት ሱራ 3:28 ላይ ተፍሲር ኢብን ከሲር ተቂያ እስከ ቂያማ ቀን የተፈቀደ ነው ቅዱሱ ውሸት ይለዋል። በሃይማኖት ስም ዋሸት ማጭበርበር የጤናማ አይደለም። አይ ቲንክ አንተ ዋቢያ አይደለም ለካ አይደለም። ኦኬ እሺ። እና የዛሬ ቶፒካችን ሜቢ ብዙም እንትን ጋር በተያዘ ነበር። አላህ በሁለት ቅርጽ ይመጣል የሚለው ጋር ነው። ሜቢ ዋቢያዎቹ ሞር ይመለከታቸዋል። እነሱ ስማና ሲናወራበታለን ካንተ ጋር የናንተን እይታ ትርጓሜያችሁን አላውቀውም አክቹአሊ ምን እንደምትሩ። ኦኬ አሉ እዚህ ጋር እነሱ ሐዲሱን ካስታወስከው አላህ በሁለት ቅርጽ ይመጣል የሚለው አንደኛው በምታውቁት አንደኛው በማታውቁት። ሐሰን እንኳን ደህና መጣ። ሐሰን እናውራውና መለሳለሁ አንተ ጋር። እንኳን ሰላም ጠበቃችሁ። መልካም አይ ቲንክ ዋቢያን አንተ ብዬ አስባለሁ። ያው ለመለየት ነው ዋቢያ እስልምና አንድ ነው ብለን ሌላ ዲቤት ውስጥ እናገባ አላህ ከአርሽ በላይ የምትሉት ማለት ነው። እሺ እንደዛ ነው የምታምነው አይደለ? አህለል ሱና ወልጀማ ነኝ። ልክ ብለሃል። አህለል ሱና ወልጀማ ጀማልስ እንደዛ አይደለህም? አህለል ሱና ወልጀማ ማለት አይ ቲንክ የነብዩን ሱና የሚከተሉ ያንንም ያጠቃልል ነው አይደለ? አዎ ነብያዊ ወግን በስርዓቱ በአግባቡ የሚከተል ማለት ነው። ምናልባት ተሳስቶ ይሁን ዋህብያን ሲልህ እኮ አዎ ብለከዋል ወንድሜ ሐሰን። ተሳስቻለሁ። ያ ሁለቱንም ሲለኝ እኮ ግራ ገባኝ። አስረዳው አንዴ ሐሰን። አላህ ከአርሽ በላይ ነው ስለው አዎ እሱንም አምናለሁ አይደል? አላህ ከአርሽ በላይ ነው በዛቱ እንደዛ ብላችሁ የምታምኑት አንተም? እኔ እንኳን ያው እውቀቱ የለኝም ግን ከአርሽ በላይ ነው ተብሎ ይታመናል።
አንድ ሐዲስ እያየን ነበረ። አላህ የት ቦታ እንዳለ ባይታወቅም ግን ከአርሽ በላይ ነው ተብሎ እንደተማሩ ነው። መልካም በቂያማ ቀን አላህን ታዩታላችሁ አይደለ? እውቀቱ ወላሂ የለኝም እዚህ እውቀት። መልካም እሺ፣ ብዙም እንትን ካልሆንክ እሺ ዑመርንና ኔቨርን ላውራቸውና ከዛ እነሱ የሚሉትን ትሰማቸዋለህ በደንብ። እሺ አንዴ እነሱን እንትን ሳትላቸው በፊት ባለፈው ግን ጠይቄ እንትን ብለህ ነበር ማለት አላስተናገርከኝም። ምን ጠይቀኝ? ቀጣይ ብለህ ባለፈው አላስተናገርከኝም ነው ምን የሆነ ሰዓት ገብቼ ነበር መሰለኝ አንተ ጋር። ምን ጠይቀኝ? ምን ብለህ ጥያቄ? ምን ምዕራፍ ኢሳይያስ ቁጥር ማን ነው ምዕራፍ 6 ቁጥር 1 ላይ ማለት ነው። ያው ስለ አምላክ ተመሳሳይ የሆነ ቃል ነው። በምን ቅርጽ ተቀመጠ በምን ተቀመጠ ብዬ ጠይቄ ነበረ። እሺ ያ መልሼልህ ነበር ባልሳሳት። በእኛ ምን እንረዳለን? ምን ብያለሁኝ? እግዚአብሔር ምንድነው እሱ ብያለሁ? መንፈስ ነው። መንፈስ ደግሞ እንደዚህ እጅ እግር ምናምን ያለው አይደለም በእኛ አረዳድ። ሉቃስ ወንጌል ምዕራፍ 24 ላይ ከቁጥር 30 ምናምን አካባቢ ይመስለኛል ክርስቶስ ራሱ ከመቃብር ሲነሳ መንፈስ ያዩ መስሏቸው ደነገጡ ይላል። እና ይቀርብና ምን ይላቸዋል? ኑ እጄን እዩ፣ ዳሱ፣ ንኩ፣ መንፈስ እንደዚህ አይደለም ብሎ ይላቸዋል። ለምንድን ነው ይህን መንፈስ እንደዚህ አይደለም ያላቸው? ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው ብሏል። እግዚአብሔር መንፈስ ከሆነ እንደዚህ የምታየው የምነካው የምዳስሰው እጅ እግር ያለው አይደለም። ኢሳይያስ ምዕራፍ 6 ከቁጥር 1 ላይ ግን ኢሳይያስ በእግዚአብሔርን በእንትን ላይ ያየዋል። በዙፋን ላይ ተቀምጦ አየሁት ይላል። ዙፋን ላይ ተቀምጦ አየሁ ይላል። ያ እግዚአብሔርም መቅደሱ ሞልቶት ነበር ይላል መሰለኝ ባልሳሳት። ያ አሁን ዙፋን ሲባል ዙፋኑ ሞልቶ ታየ ሲባል እንዴት ነው? የትኛውን ዙፋን ሆነ? መቅደሱ መቅደሱ ምንድነው እሱ? እኛ ምን እናምናለን? እግዚአብሔር ማንም ያየው የለም። ነገር ግን ኢሳይያስ ደግሞ አየው ተቀምጦ አለ። ልብ በል እግዚአብሔርን እኛ እምነታችን ምንድነው? ማንም ያየው የለም። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ እግዚአብሔርን ማንም ያየው የለም፣ በአባቱ እቅፍ ያለው አንድያ ልጁ ተረከው ይላል። ስለዚህ እግዚአብሔርን ማንም ካላየው ኢሳይያስ ታዲያ እግዚአብሔርን አየው ያለን እንዴት ነው? አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እግዚአብሔርን መቼም ማንም ቢሆን ያየው የለም መቼም አይታየም ይላል። እግዚአብሔር መቼም የሚታይ ሳይሆን ማንም ያየው ማይችል ነው። አስቀድሞም መዝሙረ ዳዊት 139 ላይ ቁጥር 6 ወይንም 7 ላይ ወደ ላይ በወጣ አንተ በዛለህ፣ ወደ ታይ በወርድ አንተ በዛለህ፣ እንደ ክንፍ ንስር ተሰጥቶኝ ብበር አንተ በዛለህ ይላል። እግዚአብሔር በሁሉ የሞላ በሁሉ ያለ ነው። መጽሐፍ ቅዱስ በግልጽ ሰማይ ዙፋኑ ነች፣ ምድርም የእግሩ መረገጫ ነች ይላል። ሰማይ ዙፋኑ ከሆነ ምድር እንኳን የእግሩ መረገጫ እንደው እንደዚህ እግር ኖሮት ቁጭ ብሎ ረግጧት ሳይሆን በሱ ቁጥጥር ስር ያለች በእግሩ ስር ለእርሱ ግዛት ውስጥ የሆነች በሱ ፓወር ውስጥ ያለች መሆኗን ለማሳየት ነው። ሰማይ ዙፋኑ ነች ሲል ዙፋኑ እንደው ዙፋኑ ላይ ተቀመጠ ሰማይ ዙፋኔ ነች ሲል የሆነ መቀመጫ ሆኖ ሳይሆን ከፍታውን ልዕልናውን ለማሳየት ነው። ኢሳይያስ አየው ሲባል ምንድነው እሱ? እግዚአብሔር በተለያየ ጊዜ ለነቢያት በራእይ ታይቷቸዋል። ኢቭን በሰው አምሳል ተገልጦላቸዋል። ያ በመለኮታዊ ክብሩ ሳይሆን ለነሱ በሚመች መልኩ እነሱ በሚረዱት መልኩ በራእይ እንደ ህልም አይተውታል። በራእይ ማለት ነው። ያ ማለት እግዚአብሔር እንደዛ ነው ማለት ሳይሆን ለነሱ በሚመች ለነሱ በሚሆን መልኩ ተገልጦላቸዋል። ለምሳሌ ለአብርሃም ዘፍጥረት ምዕራፍ 18 ላይ ከቁጥር 1 ጀምረ ስትመለከተው በሶስት ሰው አምሳል እግዚአብሔር ተገልጦለታል። ለሎጥ ዘፍጥረት ምዕራፍ 19 ቁጥር 24 ላይ እግዚአብሔር ተገልጦለታል በመላክ መልክ። በተለያየ መልኩ ለሐዋርያቶቹ ተገልጦላቸው ነበረ። ያ ማለት ግን መለኮታዊ ክብሩ እንደዛ ነው ማለት አይደለም። ለሰዎቹ በእንደዛ አይነት መልኩ ግን ሲገለጥላቸው ነበረ።
እና የኛ ምንድነው እሱ እንደዛ ተገልጦ ሲያዩት ክብሩን ልዕልናውን በእንደዛ አይነት በሙላት የገለጠው ሳይሆን እነሱ በሚረዱ መልኩ ያንን ለማሳየት ብቻ ነው። እንደዚህ እግዚአብሔር የሚቀመጥ የሚቆም አይደለም። ነገር ግን ምንድነው እሱ መንፈስ ነው። መንፈስ ከሆነ ደግሞ በሁሉ የሞላ በሁሉ የሞላ ከሆነ ደግሞ የሆነ ቦታ ላይ ቁጭ ቢል የሆነ ቦታ ላይ ማይኖር አይደለም። የኛ አይን ደግሞ ሊሚቴሽን አላት። የኛ አይን ግድብ ነች። ልታይ የምትችለው ጥቂት ነገር ነው። በሙላት ሁሉም ማየት አትችልም። እግዚአብሔር ግን በሁሉ የሞላ ነው። ከምናየው ውጪም ወደ ጥልቁም ብወርድ እሱ አለ፣ ወደ ላይ ብወጣ እሱ አለ፣ ብበርም እርሱ አለ ማለት ነው። ስለዚህ በሁሉ የሞላ በሁሉ ያለውን አምላክ እቺ አይናችን ልወስነው አችልም። የኛ መንፈስ ስለሆነ እስልምናው ላይ ግን ምን ጠይቃችሁ ለምንድን ነው እሱ እስልምናው ላይ እንደዛ አይደለም ያለለበት ቦታ ስላለ ማለት ነው። ለምሳሌ እዚህ በምድር ላይ አላህ አለ ብላችሁ አታምኑ። እኛ እዚህ በምድርም አለ በሁሉ የሞላ ነው። በሁሉ የሞላ ነው ስንል እዚህም ስላለ እኛ እንደናንተ ደግሞ እንደ ዋብያዎቹ እጅ እግር አለው ብለን አናምንም። እኛ እጅ እግር ማለትም እንደዚህ በቂያማ ቀን የሚታይ አካል ቦዲ ያለው ነው ብለን አናምንም። በእስልምናው ግን ቦዲ ያለው በቂያማ ቀን የሚታይ እስከዛ ድረስ ግን አርሹ ላይ የተቀመጠ ነው ተብሎ ይታመናል ማለት ነው። የኛ ደግሞ እንደዛ አይደለም። በጣም ጥሩ። አይ እሺ፣ ከቶፒክ ሳልወጣ እዚሁ ኢሳይያስ ላይ እዛው ላይ ግን ካየኸው ቁጥር 2 ላይ አንዴ ያርግልኝና ክርስቲያን ቁጥር 2 አድርገው አንዴ። እሺ ይቅርታ ኔትወርክ እንትን ብሎኝ ነውና አንዴ ልጨርስና እንትን ትላለህ። ጨርሻለሁ። ምን መሰለህ እሱ በሚመቸው መልኩ ነው ይታያል አልከኝ አይደል? እሺ ያ ሰማሽ? እሱ በሚመቸው መልኩ ከሆነ ለኛ በሚመቸም ለኛ አይምሮአችን ሊቀበለው በሚችለው መልኩ እንትን ብሎታል። እዛው ላይ ላሳየው አንዴ። እስማማለሁ። በቃ ችግር የለውም። እንደዛ ከሆነ በጣም ጥሩ። በምን ተቀመጠ? ቆይ አንዴ ነገርኩ እኮ ሜቢ አንተ አሁንም የመቀመጥና የመቆም እንትን ላይ ነው ያለው። እግዚአብሔር አይታይም አልኩ እኮ አይደል? እሱ አልኩ ማን ከራከረም እቺ ብቻ ንገረኝና እንትን ልሃለሁ ይሰረግልኝ እኮ ተቀመጠ ሲባል እንዳንተ እንደዚህ ቁጭ ብሎ አምላክ ነገር አይደለም እኮ። አዳምጥሽ እስካሁን ዝም ብዬ አዳምጥኩ። ጥያቄ ጥያቄ ነው መልስ። አዳምጥሽ የምትፈልገውን አትንገረኝ፣ መረጃ እስቲ እኮ አዳምጥሽ። ኦኬ ሰማይ ላይ የሆነ ወንበር ኩርሲ ቁጭ ብሎ እዛ ላይ ቁጭ የሚልበትን አድርገህ እየሳልክ ስለሆነ ማለት ነው እንትና ያየው ነው ያለውን እየጠየቁ ያለውን እየጠየቁ እኮ አዳምጡ። ቆይ በዛው ላሉትም ቁጥር 2 ላይ ምን ይላል? አንብበው ክርስቲያን። ኦኬ ሱራፌልም ከእርሱ በላይ ቆመው ነበር። ለእያንዳንዱም 6 ክንፍ ነበረው። በሁለት ክንፍ ፊቱን ይሸፍን ነበር፣ በሁለት ክንፍ እግሮቹን ይሸፍን ነበር፣ በሁለት ክንፍ ይበር ነበር። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ የተነሳ ተሞልታለች እያሉ ይጮሁ ነበር። ያ ሱራፌል ከራሳቸው ላይ ምን አላቸው? ሱራፌል ማለት መላእክቱ ማለት ነው። ከእርሱ በላይ ቆመው ነበረ። እንደው እግዚአብሔር በላይ በታች ያለው ሆኖ አይደለም። እግዚአብሔር ምን ይላል አስቀድሞ? ለመላእክቶቹ ራሱ የሱን ስም የሚሸከሙ ናቸው። 6 ክንፍ ለምንድን ነው ያላቸው? እንደ አቅጣጫ ብንጠቁ ስንት አቅጣጫ ነው ያለው? አዳምጥ አንዴ ፖሊስ አዳምጥ። ወጣልካ አትግባ አዳምጥ። 6 ክንፍ አንደኛው ክንፍ ምንድነው? ምንን ፖሊስ አዳምጥ። ቆይ ማል ያርገው ክርስቲያን ከእርሱም በላይ ቆመው ነበር። ለአንዱም 6 ክንፍ ነበረው፣ በሁለቱ ክንፍ ፊቱን ይሸፍናል አለ። እግዚአብሔር ኃያል ነው፣ ከእርሱ የትም ልታመልጥ አትችልም። ፊትን ብሸፍንም ግን ፊቱ መቆም አትችልም። በሁለቱ ክንፍ እግሮቹን ይሸፍን ነበረ፣ በሁለቱም ክንፍ ይበር ነበረ። በሙስሊሞቹ ሎጂክ መሰረት ከነኚህ ዳይሬክሽን ውጭ መሆን ይቻላል? ክንፍ ቢሰጥህ ዳዊት ላይ አስቀድሞ የተናገረው እንደ ነስር ክንፍ ቢሰጠኝ አለ፣ ብበር አንተ በዛለህ አለ። ሁለቱም ክንፎች ቢበርባቸው ወደ ግራ ቢሄድ እርሱ በዛለህ፣ ወደ ቀኝ ቢሄድ እርሱ በዛለህ። ክንፍ ቢሰጠው ሁለት ክንፎችን ትይዛለህ። ስለዚህ በሁለቱ ጋር ቢሄድ አለ ማለት ነው። ሁለቱስ ወደ ላይ ቢወጣስ አለ ማለት ነው። ወደ ታይ ቢወርድስ
አለ ማለት ነው። 4 ክንፎችን ጨረስን ማለት ነው። ቃርን ይሄን አልጠየቅኩም። ቆይ አዳምጥ ፕሊስ። አሁን የሚቀረን ስንት ነው? 2 ይቀሩናል ማለት ነው። ወደፊትና ወደ ኋላ ነው ሊኖር የሚችለው። አምላክ በዛም አለ። 2 ክንፍ ተሰጥቶ አንደኛው ወደፊት ብበርም አንደኛው ወደ ኋላ ብትሄድም አምላክ በዛ አለ። እርሱ በዛ አለ። የተገለጠበትን ነው። ይሄ ለኢሳይያስ የተገለጠበት ምንድነው? እሱ ክብሩን ልዕልናውን በዙፋን ላይ ተብሎ ተገለጠ እንጂ ኩርሲ ተቀምጦለት ልክ እንዳላ ሱራ 7 54 ላይ መላእክቶች እንደተሸከሙትና ከአርሿ ላይ ሲወርድ እና ሲቀመጥበት እንዳለው አይደለም። ሱራ 7 54 ላይ እንዳለው ማለት ነው። ምክንያቱም ፊዚካል ቦዲ ያለው ስላልሆነ የኛ አምላክ ይሄ መገለጥ ነው። ሲገለጥለት ግን በእንትን ላይ ተቀምጦ በዙፋኑ ላይ ሆኖ አየው። ያ ዙፋኑ ደግሞ ክብር ነው። ሜቢ አንተ ወንበር ተጠረጴዛ የተሰራ እንደዛ አይነት የምታስብ ከሆነ አላልኩም። ሰማኸኝ? እኔ እንደዛ አላልኩም። ማስረዘምከው እንጂ ማለት ነው። ሰው በሚመቸው መልኩ ወይም ደግሞ እኛ በሚመችን መልኩ እሱ ይገለጥልናል ካልክ አልኩ። ዙፋን ላይ ተቋርጣል። በመስክ ተቋርጣል። እኔ ጋር ተሰማኝ። እኔ እያልኩ ያለሁት በጣም አስረዘምከውና እኛ በሚመችን መልኩ አልከኝ አይደል? እሺ እሱን ያዝ። ሲቀጥል እኛ በሚመችን መልኩ ከታየን የሆነ አካል አለ የሚታየን አይደል? እኛም በሚመችን መልኩ እሱ ሲቀመጥ በሙሉ ተቀመጠ። አጭር ነው። በዚህ በላይ ከዛ በኋላ መልስ ይመለስልኝ። አበቃ። ገባ? ኦኬ። በመጀመሪያ ደረጃ ነገርኩ። ከወንበር ላይ ተቀምጦ እንደዚህ አምላክ እንደዛ አድርገህ እንዳታስበው አልኩ። ቆይ ተቀመጠ። ቆይ አዳምጥ። እሱ እንደዛ አየው። በዙፋን ላይ ተቀምጦ ልብሱ እንትን ብሎ አየ። ልብስ ሲባል እንደዚህ የሚለብ ፕሊስ። እሺ፣ ጭቅጭቃ ታረቀው ከስሩንሽ። ይሄ አምላክን ለኢሳይያስ በራእይ የታየው ነው እንጂ አምላክን የሚገልጽ እንደዛ ነው ማለት አይደለም። ይሄ አምላክ የታየበት ለኢሳይያስ በእንደዚህ አይነት መልኩ ተገለጠለት መገለጥ ነው። በዙፋን ላይ እንደዚህ ሆኖ አየው። ዙፋኑ ምንድነው? ሰማይ ዙፋኔ ነች፣ ምድር የእግሬ መረገጫ ነች ይላል። እሺ ሰማይ ዙፋኑ ከሆነ ሰማይ የትኛው ሰማይ ላይ ሙሉ ተቀምጧል፣ እግሩ ደግሞ መረገጫ ነች ሙሉ። ምድርን በሙሉ አይተህ ትጨርሳታለህ? እንደዛ ጨርሳትም። ሰማይንም ሙሉ መቀመጫው ነው። እሺ ሙሉ ተቀምጦ ከዚህ እስከዚህ ብለህ ትጨርሳለህ? ነው። እግዚአብሔር ደግሞ እጅ እግር ወንበር እንደዚህ የሚያስፈልገው አይደለም። ምክንያቱም መንፈስ ስለሆነ ማለት ነው። ከአንተ ጋር ልታገናኘው ከሞከርክ ይሄ መገለጥ ነው። ኦኬ እንበልና ፎር ሴክ ኦፍ አርጉመንት እሺ እንደኔና እንዳንተ እንደዚህ ቁጭ እንደምንል በቂ ቁጭ ብሎ አየ የሚል አርጉመንት ሰርተ ከሆነ ስለዚህ አላህ አርሽ ላይ ተደላደለ የሚለው መደላደል መቀመጥ አንድ ያሳያል። ኢብኑ ተይሚያም ይሄን ያስቀምጠዋል። ስለዚህ አላህ ቂጣ አለው፣ ኢተርናል የሆነ ቂጣ አለው፣ ቁጭ ብሎበታል ማለት ነው። የኛ መገለጥ ስለሆነ በመገለጥ ማለትም በእንደዛ አይነት ሁኔታ ለነቢያት ተገለጠ። ያ ግን አኗኗሩ መለኮታዊ ክብሩ እንደዛ አይደለም የኛ። የእናንተ ግን ኢተርናል የሆነ ቁጭ ብሏል። ጠበሪ ደግሞ ምን ይላል? እግሩን በእግሩ ላይ አድርጎ በጀርባው ተኝቷል ነው የሚለው የእናንተ። ያ መገለጥ ሳይሆን የእናንተ ግን ኢተርናል አኗኗሩ ነው ብላችሁ ስለምታምኑ ዋቢያዎች ማለት ነው። ሀባሾችን አላልኩም። ዋቢያዎች እንደዛ ብላችሁ ስለምታምኑ የሆነ ነገር በህልም ብታይ ኤግዛክትሊ ያ ነገር ነው ማለት አይደለም። ለምሳሌ በህልም ብታይ እንደዛ አይነት ሁኔታ ተገለጠል ማለት ኤግዛክትሊ አኗኗሩ እንደዛ ነው ማለት አይደለም። ምክንያቱም እግዚአብሔር መንፈስ ነው። በቃ አይታይም፣ አይዳሰስም፣ አይነካም። እንደዚህ ፊዚካል የሆነ ቦዲ የለውም። ስፔስ እና ፕሌስ ውስጥ የሆነ ባውንድ የሚሆን አይደለም። በሆነ ቦታ የሚገደብ ስላልሆነ ማለት ነው። አምላክ የሚገደብ ስላልሆነ ግን ነቢያቶች ቅድም ምን ብያቸዋለሁ? በተለያየ መልኩ በተለያየ አምሳል ተገልጦላቸዋል። ያንን ይዘን ግን አምላክ እንደዛ ነው ብለን አንልም። እንደዛ የተገደበ እንደዛ ቁጭ የሚል ወይንም የሚቆም የሚሄድ የሚነሳ የሚቀመጥ እንደዛ አይደለም። ለነቢያቶች ግን ተገልጧል። ለምሳሌ እኮ ለአብርሃም አልኩ ቅድም በሰው አምሳል ተገልጧል ካልኩ
የሰው አይነት ፊዚካል ቦዲ ይዞ ነው የሚሆነው አይደለ? በዛ አምሳል ተገለጠለት ስንል ያንን ይዘን ግን ኦኬ በሰው አምሳል ታልኩ ወደ ቤት ግቡ እግራችሁንም ታጠቡ እንደዚህ ብሏቸዋል። እግዚአብሔር እግር አለው ማለት ነው። ቤት ግቡ ረፉም ሲላቸው ስለዚህ ቁጭ ብለዋል ማለት ነው። በምናችሁ ተቀመጡ በእጃችሁ ምናምን እያልን እንትን ወክ ብናደርግበት ሳይሆን በሰው አምሳል ተገለጠ ካለ በእንደዛ አይነት መልኩ ተገልጠውለታል፣ በቃ ታይተዋል። በመላእክት መልክ ካልን ደግሞ በመላእክቶችም በሰው አምሳል ሲገለጡ ስለነበር በእንደዛ አይነት መልኩ ተገልጧል። ያ ግን የእግዚአብሔር መለኮታዊ አናኗሩ አይደለም። ክብሩም በእንደዛ አይነት ሁኔታም ከዚህ እስከዛ ተብሎ የሚነገር ስላልሆነ በእንደዛ አይነት የተገለጠውን ዘን አምላክ እንደዛ ነው ብለን አናምንም። እጅግር የሆነ ከዚህ እስከዚህ ተብሎ የሚነገርለት የተገደበ አካል አምላክ አለው ብለን ስለማናምን መጽሐፉም ደግሞ ስለማይለን በሁሉ የሞላ በሁሉ ያለ ከሆነ ገድበህ ልታየው አትችልም። አይናችን ማየት የሚችለው ምንድነው? የተገደበን ነገር ብቻ ነው። አይናችን የተገደበን ነገር ነው እንጂ ማየት የሚችለው በሁሉ የሞላን እንዴት አይተህ ትጨርሰዋለህ? እጁ ከዚህ እስከዚህ ነው ለማለት አይንህ የተወሰነ አካል መሆን አለበት። እንደዛ እንዳትል ደግሞ በምድር በሙሉ የሞላ ነው። ቁልቁልም ብወርድ እሱ ነው፣ ወደ ላይም ብወጣ እሱ ነው፣ ወደ ታይም ብወርድ እሱ ነው፣ ብበርም እሱ ነው ያለው ይልሃል። ስለዚህ አይንህ ያንን ገድቦ ማየት አይችልም። አይንህ ማየት የሚችለው የተገደበን ነገር ብቻ ነው እና እንደዛ ነው። ሜቢ ክርስቲያን ምትለዋል። አይ ሁሉንም ብለኸዋል። ነቢያቶች በተገለጠላቸው ልክ አይተውታል። ያ ማለት ግን ያ መገለጡ ግን አምላክ ራሱ ነው ማለት በነገራችን ላይ አይደለም። እሺ ምክንያቱም አምላክ በባህሪው ስለማይገለጥ አምላክ በባህሪው ሙሉ ለሙሉ አይገለጥም። መገለጡን ይዞ በቃ ይሄ ነው አምላክ አይባልም። ለነቢያቶችን ቢሆን ሲገለጥላቸው ማለት ነው። ግን ኢሳይያስ ምዕራፍ 6 ቁጥር 1 ላይ ባነሳው ተቀምጦ አየሁት የሚለው አባቶችም ሲፈቱ ተቀምጦ የሚለውን አንደኛ ፈራጅነቱንም የሚናገር ቃል ነው። ፈራጅ እንደሆነ ጀጅ የሚያደርግ እንደሆነ እውነተኛ ዳኛ እሱ እንደሆነ ለመናገር ያንን ቃል መጽሐፍ ቅዱስ ተጠቅሞታል። ለዛም ነው ኢሳይያስ ተቀምጦ አየሁት ያለው ብለው አባቶችም ይናገራሉ። ይሄ ነው እንጂ እንደ ሙስሊሞቹ አምላክ ቁጭ ብሎ እግሩን አጣምሮ ተኝቶ ወይም ደግሞ እግሩን ሁለት ኩርሲው ላይ አስቀምጦ የሚቀመጥ አምላክ ሆኖ አይደለም። ፊዚካሊ የሆነ ቢይንግ ስላልሆነ ለምን እግዚአብሔር መንፈስ ነው ስለሚል ማለት ነው መጽሐፉ። ስለዚህ ይሄን መንፈስ የሆነውን አምላክ ደግሞ የምትረዱት በመንፈሳዊ ጭንቅላት ነው እንጂ ግዑዝ በሆነ ጭንቅላት አይደለም። ሙስሊሞች ይቅርታ ግን ሙስሊሞች ሲል ሙስሊም በሙሉ ይሄ እምነቱ አይደለም። ቀደምት የመጣው እስልምና ይሄን ያን አይቀበልም። ያን ታውቃለህ ክርስቲያን ብሩክ ነህ ወንድሜ እና ወይም ጠንቅቆ ያውቃል። ግን ምንድነው የነዛ አሳሰብ ነው እንደራሴ ካላየሁት እንደ ጓደኛ ካላልኩት ብሎ የገለጸበት መንገድ የድሮቹ ቀደምቱ ሊቆች የእምነት አባቶች እንደዛ አልገለጹም። እስልምና ሲባል ያው ሜጀር አረከውና ማይነር አርገው ለማለት ነው። ግን በዚህ አጋጣሚ ኢየሱስ ምናልባት ያው በምድር ታይቷልና እኔ ከናንተ እምነት ያው ብዙ እንትን አላለም። ግን ፕሮቴስታንት እኔ ክርስቲያንና ምንድነው የሚባለው ትንሽ ልዩነት አለው መሰለኝ። ከዛ ጋር አይገጭም። ግን ኢየሱስ ፍጹም አምላክ ፍጹም ሰው ነው የሚለው ላይ ስንመጣ አይጋጭባችሁም? እንዴ ነው እሱ አስረዳኝ እስኪ። ምኑ ነው የሚጋጨው? ማለት አልታየም፣ አምላክ አልታየም ነው። እኔ ተቀብያችኋለሁ። ጥሩ ነው። አሁን ማብራሪያውን ሰምቻለሁ፣ ጥቅሳችሁም ሰምቻለሁ። ግን ኢየሱስ ደግሞ እንግዲህ በህይወት ታይቶ አልታየም መንፈስ ነው ከሚለው ጋር አይጋጭም? መልካም አይጋጭም። ኢየሱስን ያየነው በስጋ ነው። ልብ በል በስጋ ተገልጦ ነው ያየነው። ባይዞይ አይታየም ስንል እግዚአብሔር በፍጹም በምንም ራሱን ለምልክት ሳይተው ሰውሯል ብቻ ማለትም አይደለም። አይ ቲንክ ሮሜ ምዕራፍ 1 ላይ ከቁጥር 20 አካባቢ ጀምሮ እግዚአብሔር በፍጥረቱ ግልጽ ሆኖ ለሰዎች ግልጽ ሆኖ ራሱን ሲገልጽ እንደነበረ ይናገራል። በፍጥረት ውስጥ እሱ ግልጽ ሆኖ እንደሚታይ ማለት ነው። ያ ማለት ግን እሱም በመለኮታዊ ክብር ታየዋለህ ማለት ሳይሆን በፍጥረት ውስጥ እንኳን ያ ፍጥረትን ባየህ ቁጥር እግዚአብሔር እንዳለ ታውቃለህ፣ ትረዳለህ፣ ታያለህ ማለት ነው። እና ግን ወደ ኢየሱስ ጋር ስንመጣ ልብ በል፣ ወደ ኢየሱስ ጋር ስንመጣ ኢየሱስ ቃሉ ነው። ቃሉ እንደመሆኑ መጠን ደግሞ
ልብ በል ቃል አለ አምላካችን ቃል አለው ብለን እናምናለን። አምላካችን ያ ቃሉ ደግሞ ዓለምን የፈጠረበት ነው ብለን እናምናለን። ዮሐንስ ወንጌል ምዕራፍ 1 ላይ እንደሚናገረው በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ባህሪው ነው ብለን እናምናለን። ያ ከእርሱ የሚወጣው ቃሉ ሁሉን የፈጠረ ነው ብለን እናምናለን። ፍጡር አይደለም። የእግዚአብሔር ቃል እንደኔና እንዳንተ ፍጡር የሆነ ሰዓት የጀመረ ሳይሆን አስቀድሞ ማብሮት ያለው ነው ብለን ነው ምናምነው። የሆነ ሰዓት የጀመረ ነው ካልን ቃል ሳይኖረው የነበረበት ሰዓት አለ ፈጣሪ ማለት ነው። ዲዳ ነበር አምላክ የሚል ያስበጨብጣል። ስለዚህ ቃል አለው አስቀድሞ። ያ ቃሉ ደግሞ እንደኛ ሳይሆን ንግግር ሳይሆን ቃል ግን አለው። ያ ቃሉ አካላዊ ነው፣ ባህሪው ነው። ያ ባህሪው መጨረሻ ላይ ነቢያት ሲልክ ከቆየ በኋላ ላይ መጨረሻ ላይ በስጋ ተገለጠ። መገለጥ ነው ማይታየው። ያ ማይታየው አካል በስጋ ተገለጠ። በስጋ ነው የተገለጠው። ባህሪውን በሙላት ልብበል በሙላት እሱን ቃሉን ብቻውን ቃሉን ልብበል አስቀድሞ በመለኮት የነበረውን ማንም አላየውም፣ ሊታይም አይችልም። ነገር ግን በስጋ ተገለጠና ያ ስግው ቃል ፍጹም ሰው የሆነው ፍጹም አምላክ ፍጹም ሰው ነው። መለኮት ብቻ የነበረው በስጋ ተገለጠ። ያ የምታየው ኢየሱስ ምንድነው? እሱ አምላክ እንዲሁም ሰው ነው። የመለኮት ሙላት የተዋሃደው ነው። መለኮትን ለብቻው ልታየው አትችልም። መለኮትን በሙላት ልታየው አትችልም። ነገር ግን ምድር ላይ ያለው ያ ኢየሱስ በሁሉ የሞላ ነው። ቃል እንደመሆኑ በሁሉ የሞላ ነው። ነገር ግን ተወስኖ ደግሞ በስጋ እንደኔና አንተን የባህሪያውን መልክ ይዞ ፊልጵስዩስ 2:6 እንደሚናገረው በእግዚአብሔር መልክ የሚኖረው የባህሪያን መልክ ይዞ ደግሞ በስጋ ተወስኖ የመለኮት ሙላት በውስጡ ሞልቶ ቆላስይስ ምዕራፍ 2:9 እንደሚናገረው በስጋ ተገለጠ። ያ በስጋ የተገለጠው ልብ በል ፍጹም አምላክ ነው፣ ፍጹም ሰው ነው። መለኮትን ግን ከስጋው ነጥለ ለብቻ ማንም አላየውም፣ አይታይም። በስጋ ተገልጦ ግን መለኮት የተዋሃደው ያ ክርስቶስ ስግው ቃል ኢየሱስ ክርስቶስ ታየ፣ ተነካ፣ ተዳሰሰ። ይህንን እናምናለን። ስለዚህ ክርስቶስን ስናምን እንዴት ነው? እሱ አምላክ ብቻ ነው ብለን ስላልሆነ በስጋ የተገለጠ አምላክ ብለን ነው ምናምነው። መገለጥ ነው። መገለጥ ስለሆነ በስጋ ተገልጧል። በስጋ ተገልጦ ደግሞ ያ በስጋ የተገለጠው ደግሞ ፍጹም አምላክ ብቻ ሳይሆን ሰውም ነው። ፍጹም የምትለው ሜቢ አምላክነቱን ለመግለጥ ነው። አምላክ ነው፣ ሰው ነው። ከቅድስት ድንግል ማርያም እንደመወለዱ ስጋን አዘጋጅቶ ልብ በል ስጋን አዘጋጅቶ እንደመወለዱ ሰው እንለዋለን ማለት ነው። ያለ አባት ከእናታችን ከቅድስት ድንግል ማርያም ተወልዷልና የሰው ልጅ ራሱንም የሰው ልጅ እያለ ይጠራል። አስቀድሞ ከዘመናት በፊት ደግሞ ያለ እናት ከአብ የተገኘ ነውና ከአብ ተወልዷልና ልጅ የአብ ልጅ ተብሎ ይጠራል። ቃሉ የአብ ቃል ነውና ቃሉ የአብ የባህሪው ቃል ነውና የአብ ልጅ ተብሎ ይጠራል። ያለ እናት አስቀድሞ በመለኮት ብቻ የነበረው ዘመኑ ፍጻሜ ላይ ሲደርስ ከእመቤታችን ቅድስት ድንግል ማርያም ስጋን አዘጋጅቶ በዛ ስጋ ላይ ተዋህዶ ስጋውን ተዋህዶ ተገለጠ። መገለጥ ነው። ያ የተገለጠውን ደግሞ ፍጹም አምላክ ፍጹም ሰው ብለን እንጠራዋለን። መለኮቱን ለብቻ ግን ማንም ያየው የለም፣ ወደፊትም ሊታይ አይችልም። ያ መለኮቱ ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ እንደሚናገረው ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው ይላል። ኢየሱስ እኮ ይህንን ሲናገር በምድር ነው ያለው። ልብ በል በምድር ነው ያለው። ነገር ግን ከሰማይ ከወረደ በቀር በሰማይ የወጣ የለም፣ እርሱም በሰማይ የሚኖር ነው ብሎ በሰማይም እንደሚኖር ነገረን። በሰማይ እየኖረ እንዳለ በአይን ስጋ ማየት አትችልም። ማየት የምችለው ግን ምንድነው? በስጋ የተገለጠውን ክርስቶስን ብቻ ነው ማየት የምችለው። በሰማይ የሚኖረውን በሰማይ እንዳለ በዓለም እንዳለ መለኮቱን ብቻ ማየት አትችልም። በስጋ የተገለጠበትን ብቻ ነው ማየት የምችለው። አይምሮ ውስጥ ለምሳሌ የሆነ ደብዳቤ ብጽፍ አይምሮ ውስጥ ያለውን ደብዳቤ ማየት አልችልም። የተገለጠበትን ወረቀት ብቻ ነው ማየት የምችለው። መንካት መዳሰስ የምችለው ወረቀቱ የሚነካ የሚዳሰስ ስለሆነ ያንተ ሐሳብ እዛ ላይ ያረፈውን ወረቀቱ ላይ ያለውን ብቻ ነው መንካት የምችለው። እጅህን እንዲህ ብታወጣ ፀሐይ መታ ብነካ ፀሐይዋ ሙሉ ብርሃኗ እጅህ ላይ ብታርፍ ፀሐይዋ አንተን ብትዋሃድህ ፀሐይዋን ልመታት አልችልም። ፀሐይዋ ግን አንተን ተዋህዳለች፣ ከአንተ ጋር ተገናኝታለች፣ ተነካክታለች። ያ ማለት ፀሐይ አንተን ተዋህዳለች፣ እጆች ላይ እንትን ብላለች፣
ያ ማለት ፀሐይ መምታት አልችልም። ነገር ግን ፀሐይዋ አንተ ላይ ምን ሆናለች? ሪፍሌክት ሆናለች፣ ተዋህዳለች። መለኮት ስጋን ተዋህዶታል። ያ ተዋህዶታል። ያ ማለት ግን ከአብ ተለይቶ ተነቅሎ ሙሉ መጥቶ አብ ጋር ያሌለ ተዛዛ ቦታ ላይ መጥቶ ጥቅጥቅ ብሎ ይሆናል። እንዴ ላስረዳ። ብቻ ስብስብ ብሎ ገብቶ ሌላ ቦታ ሌለ ማለት አይደለም። መለኮት በሁሉ የሞላ ነው። ቃሉ በሁሉ የሞላ ነው። ኢየሱስ በሁሉ የሞላ ነው ቃሉ ማለት ነው። ነገር ግን በስጋ ደግሞ በዛ በጠባብ ደረት በአጭር ቁመት ተወስኖ ደግሞ ይታያል ማለት ነው። ስለዚህ መለኮትን ነው መለኮታዊ በባህሪው ልብበል በባህሪው መለኮትን ማንም ያየው የለም ሊታይም አይችልም። በስጋ የተገለጠውን ክርስቶስን አይተነዋል። ለፍርድ የሚመጣው ያ የወጉት ሁሉ ያዩታል ይላል። የወጉት ሁሉ ያዩታል በያዘው ስጋ በለበሰው ስጋ ሲመጣ ልብበል በለበሰው ስጋ ይታያል ማለት ነው። ቀደም እንዳልኩ እኮ ኢቭን በስጋ ከመገለጡም በፊት ለነቢያቶች እንደዚሁ ሲገለጥ ነበር። በተለያየ መልኩ እግዚአብሔር ሲገለጥ ነበር ብዬ ነበር። አሁንም ለፍርድ የሚመጣው ደግሞ ራሱ ነው። ልብበል ኢየሱስ ነው የሚመጣው። ሲመጣ ደግሞ ምንድነው ያንኑ በለበሰው ስጋ በዛው በተወጋበት አካል ነው የሚመጣው እንጂ በመለኮታዊ ክብሩ ስጋውን ትቶ እንደዛ አይደለም የሚመጣው። በመለኮታዊ ክብሩ በሁሉ የሞላ በሁሉ ያለ ስለሆነ በተገለጠበት አካል ነው የሚመጣው። ለኛ አይናችን ደግሞ የሚመጥነው ማየት የሚችለው ይሄ የተገለጠበትን አካል እቺ የሆነ ቦታ በቦታ መገደብ የሚችልን ነው። ከዛ ከቦታ ውጭ የሆነን የፍጡር አይን ወይም የፍጡር አካል የፈጣሪን አካል ሙሉ ለሙሉ አይቶ ወይንም ፈጣሪ አካል ሚለው ሜቢ እንትን ካላችሁ ፈጣሪ ሙሉ ለሙሉ በባህሪው ልናየው አንችልም። በተገለጠበትና እሱ ራሱን በገለጠበት ብቻ ነው ልናየው የምንችለው። ጥሩ ግን አንድ ጥቅስ ምናልባት አለ መጽሐፍ ቅዱስ ያው ብዙም እንትኑ ስለሌለኝ ምን ሚል በስጋ መገለጡን የሚናገር ጥቅስ አለ መጽሐፍ ቅዱስ ላይ በጣም ብዙ ቦታ ሜቢ ልስና የሚከፍትልን ያለ አይመስለኝም። አሁን ክርስቲያን ወጥቷል። ሮሜ ምዕራፍ 9 ቁጥር 5 ላይ እሺ ማን አለ መክፈም ይችላል? ክርስቲያን ይከዳናል መጨረሻ ላይ ወጥቷል መሰለኝ። ሜቢ ላንብብልህ። እሺ ካለ አንብብልኝ ላይ ኦኬ እሺ የኔ ስልክ ለምን ያስቸግረኛል? አክቹአሊ ቆይስ እናንተ ያለ ኦኬ እንደዚህ ላለው ኦኬ ዓለም ከፍታለች። መልካም ገላገለች። ሮሜ 9:5 ኦኬ ክርስቶስ በስጋ እንደመጣ የሚናገር ጥቅስ አለው። ይሄ ነው ጥያቄ አይደለ? እንደዚህ ይላል አባቶች ለነርሱ ናቸውና አለ አባቶች ለነርሱ ናቸውና ከነርሱም ክርስቶስ በስጋ መጣ። ክርስቶስ በመጣ በስጋ መጣ። እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን። ክርስቶስ በምን መጣ? በስጋ መጣ፣ በስጋ ተገለጠ። ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ አንድ ድጋሚን እርሱ ስለ ክርስቶስ ነው እያወራ ያለው። ከኋላ ስለ ትሕትናው ስለ ፍቅሩ ራሱን ዝቅ አድርጎ ስለ መገለጡ ነው የሚያወራው። ከቁጥር 1 ጀምራ ብታነበው እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልም መቀማት እንደሚገባው ነገር አልቆጠረውም። ልብ በል አስቀድሞ ክርስቶስ የሚኖረው በእግዚአብሔር መልክ ነበረ፣ በመልክ የሚኖር ነበር። ነገር ግን ከእግዚአብሔር ጋር መተካከልን እንደ መቀማት አልቆጠረውም አለ። ነገር ግን የባሪያን ልብ በል የባሪያን መልክ ይዞ በምስሉ ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ልብ በል በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። አስቀድሞ በእግዚአብሔር መልክ ነበር የሚኖረው፣ ስጋን አልተዋሃደም። መለኮት ስጋ የለውም። መለኮት ስጋና ደም አጥንት የለውም። በርዛ ብቻ ነበር የሚኖረው። ነገር ግን የባሪያን መልክ የኔንና አንተን ዕብራውያን ምዕራፍ 2 ቁጥር 15 ላይ እንደሚናገረው የኔንና አንተን ስጋና ደም ይዞ መጣ፣ በዛ ተገለጠ። ይሄንን ትሕትናውን ፍቅሩን ገለጸ። በዚህ ራሱን ዝቅ አድርጎ ይላል፣ ታዘዘ ይላል።
በስጋ ተገልጦ ማለት ነው። ዕብራውያን 2:15 ላይ እሺ እንግዲህ ልጆቹ በስጋና ደም ስለሚካፈሉ ልብበል ልጆቹ በስጋና ደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። እኔ እናንተ ሰዎች በስጋና በደም ተካፍለን እንሞታለን። መለኮት የሚሞት አይደለም። መለኮት የሚሞት ስላልሆነ መለኮት ሟች ስላልሆነ በባህሪው መለኮት ሟች ስላልሆነ ክርስቶስ በሞት ላይ ሞትን ለመሻር በስጋ ተካፈለ። ለምን? ስጋን ያዘ። ሞትን ለመደምሰስ ሞትን ለመሻር የሚሞት ስጋን መዋሃድ ነበረበት። ስለዚህ በስጋና በደም እንዲሁ ተካፈለ ይላል። በስጋ መጥቷል ወይ ብለህ ስለጠየቀህ ነው። ሁለተኛ ቆላስይስ ምዕራፍ ክርስቶስና ግን ይቅርታ ክርስቶስና አብ ልዩነት አላቸው? ኦኬ ወልድና አብ ለማለት ነው። እሺ ክርስቶስ የተቀባ ማለት ነው። ክርስቶስ አብና ወልድ ልዩነት አላቸው ወይ? ያው በአካል ልዩነት አላቸው። እሱን አስረዳለሁ። አንድ ክርስቶስ ጌታ ሊሆን አይችልም ማለት ነው አይደል? አብ ብቻ ነው። ማን ያለ? አይ እዚህ ጠቅሳለ አባቴ ሆይ አንተ ብቻ እውነተኛ አምላክ ነህ ዮሐንስ 17:3 ላይ እኔም አምላክ አይደለም ይላል። አምላኬ አምላካችሁ ነው አይልም። አምላክ አይደለም የሚል አንድ ጥቅስ የለም። ጥቅስ አለ እኮ እዚህ እኔ ጋር አለ እኮ እናወጣለን። ችግር የለውም እናየዋለን። እሺ አይሻልም? እሺ 2:9 በእርሱ የመለኮት ሙላት በሰውነቱ ተገልጦ ይኖራል ይላል። ልብ በል በክርስቶስ ውስጥ ምን አለ? የመለኮት ሙላት አለ። በእርሱ ምን አለ? የመለኮት ሙላት አለ። በስጋ የተገለጠ መሆኑን አሁን ግልጽ ነው። እዚህ ጋር ተስማማን አይደለ? በቃ ልክ ተገልጧል። በስጋ ገብቶኛል። መልካም። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ደከመኝ። አንተ ብዙ ዞርኩኝ። አሁን ቁጭ ልበል። ማራ መቀመጥ ነው እንዴ? እረፍትም ያስፈልጋል። ያ እንደዚህ ይላል። እውነተኛ አምላክ ብቻ ይሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ እቺ የዘላለም ሕይወት ናት ይላል። እኔ አምላክ አይደለሁም ይላል። ግን እዚህ ክፍል ላይ ጀምስ አባቴ ሆይ አንተ ብቻ እውነተኛ አምላክ ነህ ወይ ይላል። አባቴ ሆይ እዛው ደግሞ ታች አለ አይደል? ዮሐንስ 20:17 ላይ አምላካችን ጀምስ አንተ ብቻ ነው እውነተኛ ታማኝ ብል እኔ ሌባ ነኝ ውሸተኛ ነኝ ማለት ለአምላክ ምሳሌ ነው። ቆይ ዛቲዳ ቆይ እሱ ሌላ ጥቅስ ነው። ሌላ ጥቅስ ጋር ከሄድክ ደግሞ እዛኛውም ጋር እንሄዳለን። ጀምስ እዚህ ጋር መጣ። ለምሳሌ አሁን አንተ ብቻ ነህ ታማኝ ብል ኦኬ እሺ ምሳሌውን እንተው። ምን ነው ብቸኛ አንተ ብቻ ጀምስ ወይ የሰማው ነው? እኛ አምላክ ብቻ የሆንክ ያለው ማንን ነው? እውነተኛ አምላክ አብን ነው። ቴንኪዩ። ይሄ ጥቅስ ሙስሊሞች ደጋግመው ይጠቅሱታል። ለሙስሊሞች ማይረዳ ጥቅስ ነው። ወይዜ ይህን ጥቅስ ሙስሊሞች መጥቀስ የለባቸው። ምክንያቱም በእስልምና አላህ መቼም አባት ስለማይባል እውነተኛ አምላክ አብ ብቻ ነው ብለው ይላሉ ማለት ነው። ስለዚህ አብ አባት ማለት ነው። አባት አንድ አካል የሚባለው ደግሞ ልጅ ሲኖረው ነው አይደለ? ትክክል። እና ሄደ ሞከር አምላኬ አምላካችሁ ነው ደግሞ ዮሐንስ 20:17 ከልጁ የተለየ ሳይሆን ልብ በል ከጣዖታውያን እየለየ ነው። ይሄስ አምላኬ አምላካችሁ ነው ያለውስ ዮሐንስ 20:17 ላይ እንደዛ እንሄዳለን። እዚሁ በደንብ እንግባባና እሰማለሁ። እሺ ባይዛም እንሄዳለን እዛ እዚህ ጋር ይሄንን እንግደል በደንብ
ስለዚህ እውነተኛ አምላክ ብቻ ብሎ እውነተኛ አምላክ ብቻ አብን ብሎ ሲል ትክክል ነው። ከጣዖታውያን አንፃር አብ ብቻ ነው እውነተኛ አምላክ። እየነጠለው ነው፣ ከጣዖት እየነጠለው ነው። አብ ሲል ደግሞ ምንድነው? ልጅንም እያካተተ ነው። አብ ካለ አብ ልጅ አለው ማለት ነው። ልጁ ደግሞ ምንድነው? ቃሉ ነው። እውነተኛ ብቻ ይሆንክ ሲል አብ ልጁንም እያካተተ ነው። አብን እያለ ስለሆነ አብ ካለ ልጅ አለና አብ ካለ ልጅ ካለው ደግሞ ቋት ማለት ነው። አባት ደግሞ ያለ ልጅ የለም። ልጁ ቃሉ ነው ወይንም ወልድ ነው። አብን እንደሆነ ግልጽ የለውም። አላህ የፎይን ድምጽ ያዘ። አስተግፊሩላህ። ኧረ ተው። አላህ ያዘ፣ የፎይን ድምጽ ያዘ። አላህ ቆይ አንዴ ጠብቁ እስከሚመጣ። ይመጣል። ኦኬ ተመልሻለሁ። አዎ ሶሪ ኔትወርክ እንትን ብሎብኝ ነው። አንዴ ኦኬ እሺ፣ እምቢ ብሎኛል። ለምሳሌ ኦኬ እሰማለሁ። አዎ ይሰማል። ኦኬ እሺ፣ እየሰማኝ ከሆነ ሜቢ እንትኑ እየከፈተልኝ አይደለም። እየሰማኝ ከሆነ ብቸኛ አምላክ ያለው ማንን ነው? እውነተኛ አምላክ ብቻ ያለው አብን ነው አይደለ? አብን ነው። ስለዚህ አብን ከሆነ ወልድ ደግሞ ልጅ እንዳለው እዚሁ እየነገረን ነው ማለት ነው። ስለዚህ ይሄ ከጣዖታውያን እየነጠለው ነው። ከጣዖታውያን እየነጠለው ነው። ቁጥር 4 ላይ አለ። ያው ቁጥር 4 አሳያለሁ። ቁጥር 4 ላይ ያው እኔ ላደርገው የሰጠኸኝን ስራ ፈጽሜ ያደር በምድር አከበርኩህ አለ። አሁን አባት ሆይ አለ። አሁን አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስ ዘንድ አክብረኝ አለ። ፍጡር በፈጣሪ ዘንድ ይሄን ማለት ይችላል? አይ እኔ ለይልኝ ነበር ያልኩት። ብቻ ክርስቶስንና አብን ለይልኝ ነበር ያልኩት። ያው ፍጡር ይሄን ማለት ይችላል? ዓለም ሳይፈጠር አንተ ዘንድ ክብር አለኝ ብሎ ፍጡር መናገር ይችላል? አምላክ ነው ብለን እንውሰድሽ፣ እንቀበል። እንደዛ ነው ፍጡር መናገር ይችላል ወይ እንደዛ ብሎ? በቃ እሺ፣ አይ ገባኝ። አሁን በቃ አምላክ ነው እንበልሽ። እፎይ አንተ የምታወራው ቃል አንተ አሁን ይሄ አንተ የምታወራው ቃል ከማል ችግር የለውም። እሺ አብ ነው እንበል፣ ጌታ ነው። አብ ሳይሆን ወልድ ነው እየተናገረ ያለው። ሉክ ቃሉ ነው ብያለሁ። ቃል ደግሞ ምንድነው? እሱ አብ ያለ ቃሉ የኖረበት ዘመን አባት ያለው ልክ ነው። አባት ያለው ልክ ነው፣ ወልድ ነው። ስለዚህ አብ ደግሞ ልብ በል፣ አብ አባት ነው ካልን አባትን ነው የተናገረው ካልን አባት ደግሞ ያለ ቃሉ ለዘመናት ኖሮ አያውቅም። ስለዚህ አለ ቃሉ ልብ በል፣ እዚህ ጋር ብቻ አንተ ብቻ እውነተኛ አምላክ ሲለው አንተ ቃል ሳይኖርህ ማለት አይደለም። ቃል አለው አምላክ። ስለዚህ ቃሉ ደግሞ ማን ነው? ወልድ ነው። ወልድን ደግሞ ማን ብለን እንጠራዋለን? ልጅ ብለን እንጠራዋለን። ያ ልጁ መጨረሻ ላይ በስጋ ተገለጠ፣ ኢየሱስ ብለን እንጠራዋለን። መጨረሻ ላይ ስግው ቃል ማለት ነው። አባትና ልጁ እኩያ ናቸው። ሁለቱም እኩዮች ናቸው፣ አባትና ልጁ። ፕሊስ ቆይ ጣልቃ አትግባ። የዘመናት መቀዳደም የላቸውም። ምክንያቱም አለ ቃሉ የኖረበት የለም አልኩህ እኮ። የዘመናት መቀዳደም የቅጽበት ሰከንድ ልዩነት የላቸውም። አብ ያለ ቃሉ ኖሮ አያውቅም። ያለ ባህሪ ህይወቱ ኖሮ አያውቅም። ስለዚህ ይመለካል ነው፣ ክርስቶስም ይመለካል ነው እንደ አብ። ቃሉ እኮ ነው። እኔ አምላክ አይደለሁም እያለ ነው። ቆይ እሱ ጋር እንሄዳለን። ችግር የለውም። እዚሁ እንግደለውና እዚሁ የጠቀስከው ላይ
ንግደለውና ወደዛኛው እንሄዳለን። እኔ አልመለክም ያለበትን አንተ ስለምታሳየኝ ማለት ነው። ስለዚህ ዓለም ሳይፈጠር እንደሆነ ፕሊስ ከማል በቃ ከስሩን ምክንያቱም ኔትወርክ እንትን ብዬ ነው በዳታ ነው እየተጠቀምኩ ያለሁት ሜቢ ሊያቆም ይችላል። ኤኒዌይስ ቁጥር 10 ላይ አድርጊልኝ አንዴ። የኔ የሆነ ሁሉ ያንተ ነው፣ ያንተውም የኔ ነው፣ እኔም ስለነሱ ከብሬያለሁ ይላል። ቅድም ባሳየው ላይ አንተ በጠቀስከው ላይ ቁጥር 3 ላይ ማለት ነው እውነተኛ አምላክ ብቻ ይሆንክ ይላል አይደለ? እዚህ ጋር ደግሞ የአብ የሆነ ሁሉ እውነተኝነት የአብ የሆነ ሁሉ የወልድም ነው አይደለ? በመልእክት በእንትንነት በቃል ደረጃ ያንተ የሆነ ሁሉ የኔ ነው አለው። የኔ ሁሉ ያንተ ነው አለ። አብ እውነትነትን የገንዘቡ ካደረገ ወልድም እውነተኛ መሆንን ገንዘቡ ያደርጋል። በአምልኮ ነው ግን በምንድን ነው? በነገራቶች ሁሉ በማንኛውም ምክንያቱም የኔ የሆነ ሁሉ ያንተ ነው። ስለዚህ የአብ የወልድ የሆነ ሁሉ የቃሉ የሆነ ሁሉ የአብ ይሆናል ማለት ነው። ስለዚህ ሁለቱም እኩል ናቸው። ያንተም የሆነ ሁሉ ያንተም የኔ ነው አለው። ስለዚህ የአብ የሆነ ሁሉ አብ እውነተኛ አምላክ ከሆነ ወልድ ምን ይሆናል ማለት ነው? እውነተኛ አምላክ ይሆናል ማለት ነው። ስለዚህ እኩል ናቸው ማለት ነው። ቆይ እዛ ጋር እንሄዳለን። እኩል ናቸው። እኛ የዘመን መቀዳደም ወይንም የስልጣን ልዩነት አለ ብለን አናምንም እኮ። ስለዚህ አይ በእንትን ጥቅሱን እኮ ያልኩህ እንጂ አንተን አይደለም እኮ ጥቅሱን ያልኩህ። ያ ስለዚህ የአብ ያለውን ሁሉ ልብ በል ሎክ አብ ያለውን ሁሉ ወልድ አለው፣ ወልድ ያለውን ሁሉ አብ ካለው ስለዚህ እውነተኛ አምላክ ነህ ብሎ ሲናገርለት ወልድ ውሸተኛ ሊሆን አይችልም። ምክንያቱም የአብ ያለውን ሁሉ ወልድ ስላለው ማለት ነው። አሁን ይሄን ደግሞ የሚያፈርስ ጥቅስ ደግሞ ይመጣል። ሌላ አይፈርስም። እዚህ ጋር ተተግባባን። ይሄንኛው የጠቀስከው ጥቅስ ላይ ከተግባባን እዛኛው ጋር ደግሞ እንሄዳለን። አይ ይሄው እዚህ ጋር ደግሞ አለ ሌላ ኖ ሌላው ጋር እንሄዳለን። እዚህ ጋር አሁን የጠቀስከው ጥቅስ ጋር ተግባብተናል። ግን ይሄን ደግሞ የሚያፈርስ ደግሞ ጥቅስ ይመጣል። እሱ ጋር እንሄዳለን። ይሄንኛው ጋር ብቻ እንጨርስና ያኛው ያፈርሳል አያፈርስም። ተግባባን። እሺ ተግባባን። በቃ የአብ ሁሉ ነገር የክርስቶስ ነው ብለኸኛል። ተግባባን። ቀጥል በቃ። እሺ አሁን እኔ አምላክ አይደለሁም እግዚአብሔር ጌታና ክርስቶስ አደረገኝ የሐዋርያት ሥራ 2:35 ላይ ይላል። አይልም። እኔ አምላክ አይደለሁም አይልም። ክፈቹ ክፍሉን። እንደዛማ ከሆነ ብዙ አለ አይልም። ነገር ግን ክፈቹ ክፍሉን ሜቢ ኦኬ። ሐዋርያት ሥራ ምዕራፍ 2 ቁጥር ስንት? 35 ላይ ኦኬ እንደዚህ ይላል። ዳዊት ወደ ሰማይ አልወጣምና ነገር ግን ዳዊት ወደ ሰማይ አልወጣምና ነገር ግን እርሱ አለ። ዳዊት እንደዚህ አለ፣ ጌታ ጌታዬን ጠላቶችን የእግርህ መረገጫ ሶሪ በጣም ይቅርታ። እሺ ኦኬ ትንሽ ሸፍኖኛል። ዳዊት ወደ ሰማይ አልወጣም እና ነገር ግን እርሱ አለ። ዳዊት ነው እንደዚህ ብሎ ያለው፣ ጌታ ጌታዬን ጠላቶችን የእግርህ መረገጫ እስካደርግ ድረስ በቀኜ ተቀመጥ አለው። ዳዊት እንዲህ ብሎ ትንቢት ተናገረ። ጌታ የሐዋርያት ሥራ ነው። አዎ እንግዲህ የሐዋርያት ሥራ 2:35 ላነብልህ ነው። አንተ ቁጥር 36 ነው የፈለከው። ተው እዚሁ ነው። እሺ ቁጥር 36 ስለሆነ ስለማውቀው ተው ታሳየ። ቁጥር 35 ሳይሆን 36 ነው ያለው። እሺ ስፔሲፊክ የምፈልጓት እንግዲህ አለ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል። ምንድነው ጥያቄ እዚህ ጋር? እኔ አምላክ አይደለሁም እያለ አይደል? እግዚአብሔር ጌታና ክርስቶስ አደረገኝ። አምላክ አይደለሁም የሚለው የት አለ እዚህ ክፍል ላይ? አይ ይሄ ቁጥር 1:36 ነው። እኔ የፈለኩት 2:35 ነበር። የሐዋርያት ሥራ እኮ 2:35 እኮ ከኋላ ያለው ነው። መለስ አድርጌለት ያው 35
ጌታ ብሎ ይጠራዋል እኮ 35 ላይ ጌታ አይደለህም የሚለው ጌታ ጌታዬን ይለዋል። ዳዊት ገና ኢየሱስ በስጋ ሳይገለጥ ገና ክርስቶስን ዳዊት ጌታ ጌታዬን ብሎ ይጠራዋል። ለዚህ እኮ ነው ክርስቶስ ከዛ በኋላ አይ ቲንክ ሉቃስ ወንጌል ምዕራፍ 22 ቁጥር 44 እንደዚህ አካባቢ ዳዊት እንዴት ጌታ ጌታዬን ይለዋል? የማን ልጅ ነው ክርስቶስ ብሎ ይጠይቃቸዋል። የዳዊት ልጅ ብለው ሲሉት እንዴት ዳዊት ታዲያ እንዴት ጌታ ጌታዬን ብሎ ይጠራዋል ብሎ ይጠይቃቸዋል እነሱን ማለት ነው። ዳዊት አስቀድሞ ክርስቶስን ምን ይለው ነበረ? ጌታ ጌታዬን ብሎ ይላል። አብን ጌታ ብሎ ወልድን ደግሞ ጌታዬ ብሎ ይጠራዋል ማለት ነው። ይሄ ትንቢት ነው። ልጁ ከሆነ እንዴት ጌታ ብሎ ይጠራዋል? ምክንያቱም በባህላችን እንኳን የተለመደው አባት ልጁን ጌታዬ ብሎ አይጠራም። የዘመናት ልዩነት ያላቸው ማለት ነው። ጌታዬ ብሎ እሱ አይደለም ልጅ ነው አባት ጌታ ብሎ ዮሐንስ ክፈት ዮሐንስ 5:26 ቆይ ይሄን እንግደል እዚሁ እንግባባ። ይሄ እንትን ነው ብሉይ ኪዳን ነው አንተ የጠቀስከው ጥቅስ እኮ ነው። ይሄ አንተ የጠቀስከው ኪዳን ነው። አዲስ ኪዳን ነው ብሉይ ኪዳን ነው እንትን መጽሐፉ ትንቢቱ መጽሐፍ ቅዱሱ እንዴ የጠቀስከው ጠፋብህ እንዴ? አንተ እኮ ነው የጠቀስከው። ብሉይ ኪዳን ነው ወይስ አዲስ ኪዳን ማወቅ ፈልጌ ነው። ለዛ ነው ይሄማ አዲስ ኪዳን ነው። በብሉይ ኪዳን ነው ትንቢቱ የተነገረው። ይሄ የምታነበው እዚህ ጋር ዳዊት አለ የሚለው ብሉይ ኪዳን ላይ ነው ያለው የጥቅስ ብሉይ ኪዳን ከሆነማ ታዲያ ስማማናል። ለምን ታዲያ አዲስ ኪዳንም እዛው ቼክ ማድረግ ነው እኮ። ትንቢት እኮ ነው ይሄ ትንቢት ነው። ስለዚህ አስቀድሞ ጌታ ብሎ ክርስቶስን ዳዊት ያመልከው ነበረ። በስጋ ሳይገለጥ ጌታዬ ብሎ ያመልከው ነበረ። ጌታዬ ይለው ነበረ። ምክንያቱም መለኮት አስቀድሞ ስለነበረ። ቁጥር 36 ላይ ግን የእናንተ ጥያቄ በደንብ ስለሆነች ቁጥር 36 ያለችው አደረገው በመደረግ ነው ጌታ የሆነው የምትል አርጉመንት ስለሆነች እንግዲህ ይህንን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። ይህንን ጥቅስ ስታመጡ ሙስሊሞች ቴንኪው ብለን ነው የምንጨብጣችሁ። ለምን ካልከኝ እንድትሰቀለ ታምናላችሁ ወይ? ምክንያቱም እችን ጥቅስ ስትጠቅሷት የሰቀላችሁትን ይላል። ስለዚህ ክርስቶስ እንድትሰቀለ ማመን አለብህ ይህን ጥቅስ ስትጠቅስ ማለት ነው። አይ ልክ አይደለም ጥቅሱማ። እኔ ጥቅሱ ይሄ አለማቀው እኔ 35 ግን ዘለነው አንብበው ነው ያለፍከው። ኧረ ተው በእናትህ ደጋግሜ ያነበብኩ። በቃ ይሄ ብሉይ ኪዳን አሁን የሚፈልገው ብሉይ ኪዳን ነው። ይሄ አዲስ ኪዳን ከሆነ ትንሽ ተቀጥላለች። ስለ ስጋው የተነገረ ነው። ስለ ስጋው የተነገረ ነው። ስለ መለኮቱ ግን አስቀድሞ ጌታ መሆኑን እዛ 35 ላይ ይናገራል ማለት ነው። እንደተሰቀለም መጽሐፉ እውነተኛ መሆኑን ለማወቅ ነው። እስቲ ዮሐንስ 5:26 ክፈት እስቲ 5:26 ክፈችልህ። አንተ ላይ ያደከምከኝ በቃ እኔ እንዴ እፎይ ይቅርታ ሰዓቱን አይተከዋል። እፎይ ሰዓቱ ቆሶታል እና በቃለን ችግር የለውም። አይ እኔ ሌላ ማለት ከእፎይ ጋር አንድ ቀጠሮ ነበረን እና ሰዓቱ በጣም ሄደ። ለዛ ነው በመሀል የገባው። ዛሬ ምንም አልከበድም። እሺ በጣም ኔትወርክም ዋይፋይም ጠፍቶብኝ በዳታ ነው ያለሁት። በዳታ ነው ዝም ብዬ ፓኬጅም አልገዛው። አብሽር ፒስ በቃሽ። መልካም ምሽት ይሁንላችሁ። እኔ አንድ ጥያቄ ጠይቄ ልወጣ። ኧረ ጀምስ ይበቃል። ብሽ በቃኝ አሁን በቃችሁ። እሺ እና ይብቃ ለዛሬ አይሻላችሁም? እሺ እንትኗን ግንም አንዳንድ ጊዜ ታስፈልጋለች። ብሉይ ኪዳኑንም እዘና እፎይ ብሉይ ኪዳንም እኮ ነው እያሳየው ያለሁት እኮ። ሜቢ አንተ እኮ የጠቀስከውን ክፍሉን ስላላወቀው እኮ ነው ጀምስ። ክፍሉን አዲስ ኪዳን ነው እንጂ አዲስ ኪዳን ነው እስካሁን ያሳየኸኝ። ከብሉይ ማሳያለሁ ከሁሉም ማሳያለሁ። የጠቀስከው ክፍሉ እኮ ትንቢት ነው። ትንቢቱ ደግሞ የሚገኘው መዝሙረ ዳዊት 109 ወይም 110 ከቁጥር 3 ላይ ይገኛል። በቃ አሁን ደክሟል። እሺ አናግረው እስቲ። ሌላ ቀን በእናትህ ሌላ ቀን በጣም ደከመኝ ከምር። አሁን ኦልሞስት ከስንት ሰዓት ጀምሮ ከ3 ሰዓት ቀለል ያለ ነገር ነው እንትን ማለት ሳይሆን ለማወቅ የፈለኩት ምንድን ነው ከ3 ሰዓት ጀምሮ አወራሁኝ። ኦልሞስት 4 ተኩል ምናምን ማለት ነው። እንትን እናንተ በዓልን ለምንድን ነው በጨረቃ የማታከብሩት?
በዓልን በጨረቃ ማታመልኩት ነው ማታከብሩት ማለት ማትለዩ የጨረቃ እንትን የበዓል ጊዜ ባል ኦኬ በጨረቃ ማናከብርበት ምክንያት ነው በመጽሐፍ ቅዱስ ላይ አክቹአሊ ጨረቃ ማታከብርበት ምክንያት ያ ጨረቃ ጋር በተያያዘ መጽሐፍ ቅዱስ ያወግዘዋል እጅግ ብዙ ቦታ ላይ መጽሐፍ ቅዱስ የጨረቃን ምልክት አድርገው የሚያመልኩ ነበሩ ይሄ ያወግዘዋል መጽሐፍ ቅዱስ ማለት ነው አንደኛ እኛ ከጨረቃ ጋር የተያያዘ ምንም ኮኔክሽን የለንም እናንተ ጨረቃን የምታከብሩት ምን ጋር በተያያዘ ነው አላህ ደሙን ጋር የሚባል አለ ስረቱ ረሱሉላህ ዘ ላይፍ ኦፍ ፕሮፌት መሐመድ ፔጅ 7 እና 6 ስታነብ አላህ የሚለው ራሱ የተወሰደው ደሙን ጋር የጨረቃው አምላክ ከሚለው ነው እኛ ግን የጨረቃ አምላክ ምንም ምልክት የምናደርግበት የለንም የጨረቃው አምላክ የሚለው እኛ ጋር ምንም ኮኔክሽን ስለሌለው ወይንም ግንኙነት ስለሌለው ማለት ነው ጋድ ኦፍ ሲን የሚባል አለ በሜሶፖታሚያ እና እንደዚህ አካባቢ ያሉ የሚያመልኩት ነበረ ይሄንን ምልክት የሚያደርጉት ከዛ ኦቶማን ቱርኮችን ታወክ ደግሞ በ13ኛው በ12ኛው ሴንቸሪ ላይ ሄደው እዛ ከወረሩና እንትን ካሏት በኋላ በዛ አካባቢ የነበሩ ቤተክርስቲያኖችን ካወደሙ በኋላ መስቀሎችን ሰባበሩና ክርስቲያኖችን እንትን ካሉ በኋላ መስቀልን አጠፉና ለመለያነት ምን ተጠቀሙ ሙስሊሞቹ ጨረቃውን አስቀጠሉ ጨረቃ ሰቀሉበትና ወደ መስጊድ ቀየሩት ማለት ነው ከዛ በኋላ ምን ሆነ እንደ መገለጫ ወይንም እንደ መለያ ሆነ ማለት ነው የናንተ ጋር ምንድነው ከዛ ጋር የተያያዘ ነው የግሪኮች አስቀድመው እንደዚህ አይነት ነገሮች ነበሩ ጣዖት አምላኪያኖቹ ጋር ታየው ምስሎቹ ኮከቦች በመሃሉ ይደረግና ከላይ ጨረቃ ይደረጋል ማለት ነው ይሄ ዘሲን የሚባለው ወይንም ደግሞ ሲን ኃጢያት የምትለው ነች አክቹአሊ ቃሉ የሚጠቀመው ቼክ አድርገው ሲን የሚባል አምልኮ ነበርነ የሚለውን ቼክ አድርገው ያ ሲን የሚለው ከዛው የመጣ ነው ማለት የኢትዮጵያዊ እንትን ነው ምናምን ብለው ማለት ያውን እኔ አሁን መጽሐፍ ቅዱስ ሳነብ ማለት ነው እዛ ነቢያቶች በጨረቃ እንትን የክብረ በዓላታቸውን ያከብሩ ነበር ምናልባት ካየው መጽሐፈ ሲራክ ምዕራፍ 43 ቁጥር 6 አካባቢ ምናምን ኦኬ ምን ብሎ እና ደግሞ እሱን እኔ ደግሞ እናንተ እንዴት በሱ እንትን አተገብሩት ወይ ምናምን ቢለዛ ነው ለመጠየቅ ፈለኩት እኛ ነገርኩ ከአምልኮ ጋር በተያያዘ እናንተው ነው እኛ ጋር አምልኮ ጋር በተያያዘ ጨረቃን እንደዚህ መጽሐፍ ቅዱስ ይከለክልሃል እንደዛ የሆነ የአምልኮ እንትን አናደርጋቸውም ምንም ኮኔክሽን ስለሌለው ማለት ነው ቀን መቁጠር ከሆነ ጨረቃ ጋር በተያያዘ ቀን ሊቆጠር ሜቢ ይችላል እሱ ቀን መቁጠር ሌላ ጉዳይ ስለሆነ ማለት ነው በጨረቃና በፀሐይ የሚቆጥሩ ስላሉ ማለት ነው ዑደትን የሚያመላክት ከሆነ ከአምልኮ ጋር ከሆነ ሜቢ አንዴ ቆይ ላውጣለህ መጽሐፈ ሲራክ ዘዳግም ምዕራፍ 43 ኦኬ እሺ አረ መጽሐፈ ሲራክ ኦኬ ሲራክ ስንት የለኝም ሶሪ ሲራክ እዚህኛው ላይ የለኝም 43 የለኝም እዚህኛው ላይ አውጣው ሲከፈተውና አንድ ስልክ ነው ያዝኩት እኔ ደግሞ አይመችኝም ኦኬ እኔም የለኝም አክቹአሊ ያለው ሰው የለም አይ እዚህኛው ላይ የለኝም መጽሐፍ እንትኑ የለኝም ማውጣት አልችልም በቃ ነገ እመጣለሁ በቃ ችግር የለውም ሜቢ አለም ካለሽ ከፈለሽ ጥያቄ ስላለኝ ችግር የለውም ግን ያው ከፀሐይና ከጨረቃ ጋር በተያያዘ መጽሐፍ ቅዱስ ዘዳግም ላይ ምን ይላል መሰለ ዘዳግም 4:19 ላይ አይኖችን ወደ ሰማይ አንስተ አምላክ እግዚአብሔር ከሰማይ ሁሉ በታች ላሉት አሕዛብ ሁሉ የሰጣቸውን ፀሐይንና ጨረቃን ከዋክብትና የሰማይን ሰራዊት ሁሉ ባየ ጊዜ ሰግደህላቸው አምልከሃቸው እንዳስት ተጠንቀቅ ተብለን ታዘናል ከአምልኮ ጋር የተያያዘ እነሱን እንደዚህ እንዳናደርግ በዛ የነበሩ ጣዖታውያን የሚያደርጉት እነሱ ሲያመልኳቸውና እነሱ ሲመሩባቸው የነበሩትን እኛ እንዳምልኮ ልንቀበላቸው አይገባንም ማለት ነው አንጠቀማቸው ስለዚህ ታዘናልም እንደዛ እንዳታደርግ ተብለን ማለት ነው እኔ ብቻ ነገ እናወራበታለን እኔ ለማለት የፈለኩት ቀናቶችን ለምን የበዓል ቀናቶች በእነሱ ለምን እንደ አይል
መጽሐፍ ቅዱስ ላይ ቁጭ አድርጎ ነው ያስቀመጠው። ክብረ በዓላቸውን በአዲስ ጨረቃ ይለዩ ነው። አዲስ ጨረቃ በተወለደችበት ቀን ክብረ በዓላቸውን ያከብሩ ነበር ምናምን ብሎ አስቀምጦታል። ኦኬ በዓል ማክበር እሱ ቀኑን ነው እያልከኝ ያለው። መልሰህ እኮ አንተ እያልከኝ ያለው ቀን መቁጠር ችግር የለውም አልኩህ እኮ። ቀኑን መቁጠር ችግር ላይሆን ይችላል። በጨረቃም በፀሐይ አሁን እሺ እናንተ የምታከብሩት በምን በዓል አንተ እያልከኝ ኖ ቀን መቁጠር ችግር የለውም የቀን መቁጠር ከሆነ። ግን እያልከኝ ያለው ምንድነው ምልክት አታደርጓቸውም ወይ በዛ እንትን አትሏቸውም ወይ ነው። ይሄ እናንተ ደግሞ በምንድን ነው የተወሰደው? ለምሳሌ ምስል ቅርጻ ቅርጽ መፍራት አይቻልም። ጣዖታውያኖቹ ጨረቃን ምንድነው የሚጠቀሟቸው ነበረ? ደሙንጋድን እናንተ ምርጫ የተደረገው ምንድነው? ቀን በጣም ኃይለኛ ፀሐይ ነበረ። የአምልኮ ስርዓትም አድርገዋቸው ነበረ። ዘመን መቁጠሪያ በዛ ጋር በተያዘ እሱ አምልኮ ላይ ወደ ይችላል። አምልኮም አይደለም ቀን መቁጠር ችግር ስለሌለው ማለት ነው። የኛ ቡሻርን ነው የሚጠቀሙት። ከጨረቃ ጋር የተያዘ ቀን ሊቆጠርበት ይችላል፣ ችግር የለውም። ነገር ግን አምልኮ ጋር በተያዘ ተሆነ ጨረቃ ምልክት አድርገ እንደዛ ማምለክ እሱ ሌላ ነገር ስለሆነ መጽሐፍ ቅዱስ ይከለክለዋል። ከነሱ ጋር ቤተ መቅደስ ላይ ጨረቃን አስቀምጠ ለነሱ መስገድ፣ እነሱን እንደ ምልክት አርማ አድርጎ መውሰድ ዲስማች ሲግኒፊካንት አይደለም። ጣዖታውያኖቹ ናቸው የሚያደርጉት ያንን። በቃ ለማንኛውም ነገ ማስረጃውን ነው እናወራለን። በቃ ሁለት ጥያቄ ነገ ሶስት ጥያቄ ሁለት ጥያቄ ምናምን ስላለ ነገ እመጣለሁ። እሺ ታንክ እኔም አመሰግናለሁ። ደህና አደሩ።